ቃል የማይጠብቅ ሰው ነፍሱ ከሚጸየፈው መካከል አንዱ ነው። አንዳንድ ጨዋታዎችን በከለር ቴሌቪዥን አንዳንድ ጨዋታዎችን በብላክ ኤንድ ዋይት ለምሳሌ መክፈቻው 1990 ስመለከት ካሜሩን ከአርጀንቲና ነበር። ለመጀመሪያ ጊዜ ጻፍከውም ስለሱ ነው። ማይ አባይ በእኛ ዘመን እንደዛ በስማቸው ጠርቻቸው አላውቅም። አሁን ማህበራዊ ትስስር ገጹ ሰፋና የሆነ ነገር ብሎ የሆነ ሰው ሲጽፍ የሆነ እንደ አንድ አካባቢ ነው እንደ ያደግ ነው ይላል። የሰማኒያዎቹ ትውልድ ዘጠናዎቹም ሰማኒያዎቹም እንዲህ አለ። ለዲየጎ ማራዶና ባላቸው ፍቅር ምክንያት የናፖሊ ደጋፊዎች የአርጀንቲናን ብሔራዊ መዝሙር ሲዘምሩ ነበር። ከጣሊያን ጋር እየተጫወተች አርጀንቲና። ልመልሰው ወደ መተሃራ የመክፈቻ ጎል ሲፊዌ ሻባላላ ነበር ያስቆጠረው። ታስታውሺ እንደሆነ ጎል ፎር ባፋና ጎል ፎር ኦል አፍሪካ ብሎ ኮሜንታተሩ የገለጸበት ማለት ነው። ደነገጥክ? አዎ ጸየም ሴት ወዳለውና ሰዓት ደስ አለችኝ። እሷን እንደማገባ እርግጠኛ ነበር። ብቸኛ ወንድ ልጅ ሲሆን ቤት ውስጥ በተለየ እንክብካቤ ማደጉ ነገር አለ ወይስ ኃላፊነት ተጫነ? ከስራ ባሻገር ታላላቆቻችን 3 ነገር ይወዳሉ። እግር ኳስ፣ ሙዚቃ እና መጽሐፍ ማንበብ ደግሞ ፋሽን ነበር። እንደምን አመሻችሁ ናፖሊያን። እዚህ ከናንተ ጋር አብሬ በመሆኔ ደስታዬ ወሰን የለውም ማለት ነው። ቦኖሴራ ናፖሊታኒ ሶኖ ሞልቶ ፌልቺ ዲ ሴር ኮንቮይ ማለት በጣሊያንኛ። ጤና ይስጥልን እንደምን አላችሁ? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት እንግዳ ሰዓታችን ላይ ደርሰናል። ዛሬ እንግዲህ የዓለም ዋንጫ ይጀምራል። ለምታስታውሱት የዛሬ ሳምንት እንዲሁ ከዓለም ዋንጫ ጋር የተያያዘ እንግዳ ነበር ይዘንላችሁ የመጣ ነው። ጋዜጠኛ ይስሐቅ ጋር ቆይታ አድርገናል። ዛሬ ደግሞ በዓለም ዋንጫ ጅማሮ በጣም በብዙ ስራዎቹ የምታውቁት መጽሔት ላይ ሬዲዮ ላይ በተለይ አሁን እንዲያውም ብዙ ሰማለሁ ወደ ሬዲዮ ባክ ተመለስ የሚሉ ድምጾች። እኔም አንዷ ነኝ። በዚህ በኩል የሬዲዮ ላይ የሚሰራቸው ስራዎች እና ደግሞ ድምጹ በተለይ ለሬዲዮ በጣም ደስ ይላል። በተለያዩ የስፖርት ትንታኔዎችም እንዲሁ ታውቁታላችሁ። ከጋዜጠኛ ማርቆስ ኤልያስ ጋር ቆይታ እናደርጋለን። እንግዲህ ብዙ ስራዎች አሉት። ዛሬ ደግሞ የዓለም ዋንጫ ጅማሮ ነው። ስለ ዓለም ዋንጫ ወደ ኋላ መለስ ብለን እናነሳለን። ከፈለግሽ ከ30ዎቹ ጀምረሽ መጠየቅ ትችያለሽ እያለኝ ነው። እኔ አቅም ካለኝ እሞክራለሁኝ። ያው የማስታወስ ችሎታው ተነግሮ አያልቅም። ስለዚህ በተቻለን መጠን ወደ ኋላ መለስ ብለን የተካሄዱ የዓለም ዋንጫዎችን እያስታወስን ደግሞ ምን ይጠብቃል የሚለውንም እያነሳን ስለሱም የምናውቅበት ቆይታ ይኖረናል። ከባልደረቦቼ ጋር ሳራ መኮንን አብሬ ቆያለሁ። አብራችሁን ስለምትሆኑ ግን በጣም እናመሰግናለን። እንኳን ደህና መጣ ማርክ። እንኳን ደህና ቆያችሁ። ማርክ በሚለው አይደል የምትስማማው ይመስለኛል? በሁለቱም ችግር የለም። ብዙዎች እንዴ ነው የሚጠሩ ብዬ ነው። ያ በትውልድ ሀገሬ ማሬ ነው የሚባለው። ማሬ ደስ ይላል በጣም። ማርክ ደግሞ ያው በስራ ዓለም የሚያውቁኝ ናቸው ቤተሰቦቼ። ማርቆስ ብለው ነው የሚጠሩኝ። ያው የተለያዩ ስያሜዎች አሉኝ። ማሬ ትባል፣ ማርክ ትባል፣ ማርቆስ ትባል፣ የትኛው ልብህ እንደንገጥ ያደርጋል? ማሬ ግን ጥሩ ይመስለኛል። የልጅነት ሜሞሪ መለስ የሚያደርግ ያ እኔ ችግር የለብኝም ኖርማሊ። ግን ያ ስያሜ ከልጅነት ጀምሮ የሰፈር ልጆች እንደዚህ ቤተሰቦቼ የሚጠሩኝ ስም ነው በአብዛኛው። ቆንጆ። እሺ ስላገኘው በጣም ደስ ብሎኛል። እንዳልኩህ እኔ በጣም አድናቂ ነኝ። ለስፖርቱ እንዲያው በጣም የተሰጠው ነኝ ባልልም በጥቂቱ ግን እንዲያው ከምሰማቸው ሰዎች መካከል ከማያቸው ሰዎች መካከል አንዱ አንተነና እንደዚህ ኢንተርቪውን ለማድረግ ካንተ ጋር እድል ስላገኘው በጣም ደስ ብሎኛል። ጥሩ ቆይታ ይኖረናል ብዬ አስባለሁ። ካንተ በጣም የማደንቀውን ነገር ባስቀድምና ለሱም እውቅና ሰጥተን ብናልፍ በጣም ደስ ይለኛል። ቃል የማይጠብቅ ሰው ነፍሱ ከሚጸየፈው መካከል አንዱ ነው ሚል ነገር ሰምቻለሁና አንተ ደግሞ ቃልህን ጠባቂ ነህ። ፐርፌክት ነኝ ባልልም በተቻለኝ መጠን ማድረግ የምችለውን ነገር አደርጋለሁ። ማድረግ የማልችለውን ነገር ግን ቃል አልገባም። ያው ውሸት አልወድም። ወላጅ አባቴ ሲያሳድገኝ እንዳትዋሽ፣ እንዳትሰርቅ፣ በሐሰት እንዳትመሰክር፣ ከአድመኞች ጋር እንዳታድም፣ እውነትን ይዘህ መቃብር ግባ ብሎ ነው በ11 ዓመቴ መከረኝና ከዛ ጋር የሚያያዝ ይመስለኛልና ቃል ያው ከእውነት ጋር የተገናኘ ነው። ቃል ካልጠበቅሽ እውነተኛ ሰው አይደለሽም ወይም ውሸታም ነሽ የሚል ትርጉም ሊይዝ ይችላል። እንደ ሰው ያው የራሴ ድክመት አለብኝ። ፐርፌክት ነኝ ማለት አልችልም፣ ግን በተቻለ መጠን ያንን ለማድረግ ሞክራለሁ። የሚገርመው እኮ አንተ ቃልህን መጠበቅህ ብቻ አይደለም፣ ሌሎች ሰዎች የገቡትን ቃል ካልጠበቁም በጣም ትናደዳለህ፣ ልታኮርፍም ትችላለህ። እሱ እውነት ነው። ያ ማለት ከዚህ ጋር የሚያያዝ ነው። ማታረጊውን ነገር ቃል መግባት የለብሽም። የምታደርጊውን ነገር ብቻ ነው ቃል መግባት ያለብሽ። እንደዛ ብዬ አስባለሁ። ከዛ ውጪ ደግሞ ያው የሚባል አባባል አለ አይደል? በተደሰትክበት ጊዜ
ቃላት ትግባ በተበሳጨበት ጊዜ ወይም ስሜታዊ በሆንክበት ጊዜ ምንም ነገር አትናገር የሚባል ነገር እሱ ላይ ጥንቃቄ ይፈልጋል። ካልሆነ ግን ማድረግ የሚችለውን ነገር ቃል ገባለው ያንን ነገር ነው ተፈጻሚ ማድረግ የሚችለው። ማልችለውን ነገር ቃል ልገባ አልችልም። በዚህ መልኩ ነው ማይሆነው። አይ መታደል ነው እንዳልከው ሁላችንም ቃል እንገባለን እኮ ግን ሰበብ እንፈልግለታለን ቃል ላለመጠበቃችንና ከዛ ሰዎችንም ታስከፋለህ አንተም ትከፋበታለህ በኋላ ወይ እንዴው ምን አለ እንደምንም በያድርጌው ቢሆን ትላለህና አባቴ ግን እንደዛ አይነት ምክር መስጠታቸው አንተን እድለኛ አድርጓል። እሳቸውም በጣም መስገን ይገባቸዋል ብዬ አስባለሁ። ለልጅ ስንቅ የምትሰጠው በእንዲህ መልኩ ነው አይደል? አንድም በተረት ይነግሩናል፣ አንድም በሆነ ነገር በማሳየት ይነግሩናል፣ ደግሞ እንዲሁ በመንገርም ይነግሩሃል። እና እናመሰግናቸዋለን በዚህ አጋጣሚ እንዲህ አድርገው እንድትታነጽ ስላደረጉ እናመሰግናቸዋለን። በርግጥ የእሳቸው አንተን ማነጽ በብዙ መልኩ ነው እንዳልከው ከአድመኞች ጋር አለመተባበር፣ ለእውነት መቆም፣ ቃልም መጠበቅ እንዲህ የሚሉ እንዳለ ሆኖ ደግሞ በጣም የማስተዋል ችሎታ ከእሳቸው ወርሰሃል። እሱንም ሰምቻለሁና ወደ በኋላ መለስ ብለን እንዳነሳዋለን። ጥሩ መረጃ ሰምተሻል። አይ ሞክሬያለሁ እንዳልኩ ካንተ ጋር ያው አለ አይደል አሁን ማርቆስን ማውቀው አለ በጥቂቱ ማውቀው ከዛ አለ የማስተዋል ችሎታ ወደዋል እንዴ ምን በጠይቀው ጥሩ ነው ብዬ በተቻለ ይመጣል ለመዘጋጀት ሞክሬያለሁ። ዛሬ ደቡብ አፍሪካና ሜክሲኮ ይጫወታሉ። የመጀመሪያው ጨዋታ ነው፣ መክፈቻው ላይ ነው የተገናኘ ነው እና የዓለም ዋንጫ እናንተ እንዴት ናችሁ? ዓለም ዋንጫ በጣም የሚወደድ ውድድር ነው። እንግዲህ ከ1990 እንደ አውሮፓውያን አቆጣጠር ጀምሮ በኢትዮጵያ 1982 በፈረንጅ 1990 ጣሊያን አዘጋጅታ ምዕራብ ጀርመን ዋንጫ ከወሰደችበት የዓለም ዋንጫ ጀምሮ አይቻለሁ። ኖርማሊ ኳስ ማየት የጀመርኩት ከዛ በፊትም በሰፈር ደረጃ የ5 የ6 አመት ልጅ ምናምን ሆኜ ከተወለድኩበት አካባቢ ቦታ ከቤታችን 200 ሜትር በደንብ ሳር ያለው ሜዳ የኢትዮጵያን ፕሪሚየር ሊግ ማስተናገድ የሚያስችል አቅም ያለው የሳሩን ሁኔታ ነው ነገርሽ። ስታዲየሙን ሳይሆን የሳሩን ሁኔታ እንዲህ አይነት ቦታ ላይ ነው ተጫውቼም ከነገና ተመልክቼ የሚያደኩት። በአካባቢያችን ቴሌቪዥን ነበር፣ ብላክ ኤንድ ዋይት ከለርም ነበር። የላይኛው አዋሽ አግሮ ኢንዱስትሪ ድርጅት የኑራይራ እርሻ ልማት ነውና የሀገሪቱ ትልቁ የአትክልትና ፍራፍሬ አምራች ድርጅት እና ለሰራተኛው ሲባል ያው ከስራ መልስ ዘና እንዲል መዝናኛ ቦታዎች ላይ ዘና እንዲል ቴሌቪዥን ምናምን አለና በቃ በነፃ ነው ገብተሽ የምታዩ። ከታላላቆቻችን ጋር አብረን እየተጋፋን እነሱ አድርጉ ሚሉን እያደረግን ነው ስናየ ነበረውና አንዳንድ ጨዋታዎችን በከለር ቴሌቪዥን አንዳንድ ጨዋታዎችን በብላክ ኤንድ ዋይት ለምሳሌ መክፈቻው 1990 ስመለከት ካሜሩን ከአርጀንቲና ነበር። ካሜሩን 1-0 ያሸነፈችበት አርጀንቲና ዲፌንዲንግ ሻምፒዮን ሆና የመጣችበትና ያየውበት ቦታ አስታውሳለሁ። አርጀንቲና ዩጎዝላቪያን በመለያ ዓመት ያሸነፈችበትን ቦታ አስታውሳለሁ። እሱ ደግሞ ከለር ቴሌቪዥን የነበረበት ነው። ያን ጊዜ አርጀንቲና ደጋፊ ነበርኩ። ዲየጎ ማራዶና፣ ክላውዲዮ ካኔጂያ፣ በረኛው ሰርጂዮ ጎይንኮቺያ፣ ሆሬ ፖሩቻጋ የነበሩበት ቲም እና ያን አስታውሳለሁ። ካሜሩን እና ኦማምቢያክ ካናቢያክ ኮሜንታተሩ መካናኪ ኦፍሳይድ ሚድለት መካናኪ 20 ቁጥር ጸጉራም፣ ጆሴፍ አንቶኒዮ ቤል፣ ቶማስ ንኮኖ፣ ማሲንግ፣ ስቴፈን ታታው ከዛ ውጪ ሮጀር ሚላ በ38 አመቱ እነኚህ በጣም የሚታወሱ ናቸው። እነ ቫልድራማ ግብ ጠባቂው እንደዚሁ ማስታወሰው ጸጉራም ግብ ጠባቂ እሱን አስታውሳለሁ። ስህተት ሰርቶ ካሜሩን አጥቂ ሮጀር ሚላ ጎል ያስቆጠረበት ተጫዋችና ጣሊያንንም በጣም ወዳት ነበረ። እነ ሮቤርቶ ባጂዮ፣ እነ ጁሴፔ ጃኒኒ፣ እነ ፓውሎ ማልዲኒ፣ አሌዛንድሮ ኮስታ ኩርታ፣ ፍራንኮ ባሬዚ፣ ግብ ጠባቂ ዋልተር ዜንጋ፣ እነ ዳንኤል እነ ማሳሮ ዶናዶኒ እነኝን አስታውሳለሁና ቅድም ያልጠቀስኩልሽ በረኛ ሬኒ ሄጉታ እግር ኳስን በእግር በመጫወት ቀዳሚው ግብ ጠባቂ ብዬ ነው ማምነው። ለዓለም እግር ኳስ ትልቅ ውለታ የዋለ ለዓለም እግር ኳስ ትልቅ ውለታ ያለው ይላል እሱም በነ ሜሲ በነ ፔሌ በነ ማራዶና ደረጃ ይል ነበረ። የተለመደው ግብ ጠባቂዎች ኳስ ይዛሉ ከዛ መምታት ነው። እሱ ግን ሲያደርግ የነበረው ድሪብል አድርጎ ተጫዋች ሲጠጋው ከዛ
ክፍት ለሆነ ወይም ፍሪ ለሆነ ተጫዋች ማቀበል የሚል በዛ አይነት መልኩ ስተት ፈጽሞ ከካሜሩን ጋር በተከናወነ ጨዋታ ሮጀር ሚላ ከሱ ነጥቆ ጎል አስቆጥሮ ወደ ማዕዘን ምት ሄዶ ደስታውን የገለጸበት አጋጣሚ ያስታውሳለሁና ግን እኮ እኛ እንሳቀቃለን በረኛ እንዲው በእጁ ይዞ ቢቆይ ምን አለ እንደዚህ ባይቀልድ ከአጥቂ ጋር እንባባላለን እኮ አይደል መሳቀቂያም ይመስለኛል እኮ እዛ አካባቢ የሚሆን ጥንቃቄ ጎደለውም እንቅስቃሴ በእኛ አይን ማለት ነው በተመልካች አይን በተለይ እንደ ደጋፊ ካየሽው ያሳቀቃል ሲያርቅ ከራሱ የጎል ክፍል ሲያርቅ የበለጠ ሴፍ የመሆን ስሜት ይሰማሻል ቢያንስ እዛ ጋር እንኳን ስተት ቢፈጸም እዚህ ሪኦርጋናይዝ አድርጎ መከላከል ይችላል እሱ እዛ ጋር ከተሳሳተ ግን ምንም ሴፍ መሆን አይችልም ወይንም ደግሞ ሪኦርጋናይዝ መሆን አይችልም የሚጠበቀው መረብ ላይ ነውና ግን እሱ በዛ አይነት መልኩ ነበር ሲያስብ የነበረው ያው የዓለም እግር ኳስም ተቀይሯል ከዛ በኋላ በእጅ የሚያዙ ኳሶች መብዛታቸውን ተከትሎ በተለይ ወደ ባክ ፓስ በተለይ ከዩሮ 92 በኋላ የበለጠ በእግር እንዲጠቀሙ ወደ ኋላ የሚመለስ ኳስ ግብ ጠባቂዎች በእግራቸው እንዲጠቀሙ ስለዚህ ከሾት ስቶፐር ይልቅ ይሄ በእግር አጠቃቀማቸው ጥሩ የሆኑ ግብ ጠባቂዎች ተመራጭ የሆኑበት ጊዜ እንዲመጣ ሆኗልና የመጀመሪያ ትውስታዬ የዓለም ዋንጫ ነው እና ሰርጂዮ ጎይንኮቺያ ግብ ጠባቂው በጣም ወደው ግብ ጠባቂ ነበር ፔናልቲ ሹት አውት ላይ በጣም ጎበዝ ነበር በዛ ዓለም ዋንጫ ላይ የሚታወሰው ደግሞ በግማሽ ፍጻሜ ጨዋታ ጣሊያን ከአርጀንቲና ኔፕልስ ላይ ሲጫወቱ በስታዲዮ ዲየጎ አርማንዶ ማራዶና ባሁኑ በዛን ጊዜ በሳን ፓውሎ ስታዲየም ለዲየጎ ማራዶና ባላቸው ፍቅር ምክንያት የናፖሊ ደጋፊዎች የአርጀንቲናን ብሔራዊ መዝሙር ሲዘምሩ ነበር ከጣሊያን ጋር እየተጫወተች አርጀንቲናና ያ የጣሊያኖችን ስነልቦና ሰርቆታል ቢል በዛ ጨዋታ ነው ለመጀመሪያ ጊዜ ጎል ያስተናገዱት ከዛ ውጪ ሳልቫቶሬ ቶቶ ስኪላቺ ሌላው መረሳት የሌለበት ተጫዋች ነው ከሁለት ዓመት በፊት ከዚህ ዓለም በሞት ተለይቷል የውዱ ክስተት ተጫዋች ነበር 5 ጎሎችን በማስቆጠር ከፍተኛ ጎል አግቢ ነበር የነ ጋስኮኝ ጋዛ አምባም ይታወሳል ሴሚ ፋይናል በዌስት ጀርመኒ ተሸንፉ በኋላ ለሚዲያ ግባት ይሆን አይሆን አላቅም ሁለት ጸጉራም ተጫዋቾች ሩዲ ቮለር እና ፍራንክ ራይካርድ ምራቅ ተፍቶበት በቀይ ካርድ የወጣበት ግን በነጋታው ቁርስ ላይ አብሮ ሲመገቡ ነበር ያንን አጋጣሚ ረስተው የሚታወሳል ሁለቱም በአሰልጣኝነት ስኬታማ ነበሩ ሩዲ ቮለር 2002 ዓለም ዋንጫ ጀርመኒን ይዞ ለፍጻሜ አብቅተዋል የጨዋታ መንገዳቸውንም የቀየረው እሱ ነው ይባላል ከሻምፒየንስ ሊግ ዋንጫ ደግሞ አንስተዋል ፍራንክ ራይካርድ ከፉትቦል ክለብ ባርሴሎና ጋር 2005-6 ብዙ የሚታወሱ እንትኖች አሉ ግን የጣሊያን ዓለም ዋንጫ ለኔ የመጀመሪያ ነው ሁልጊዜም ቢሆን ማረሳው የዓለም ዋንጫ ነው የዓለም ዋንጫና ብዙ ትውስታዎች አሉ ዛሬ የመክፈቻው ላይ ደቡብ አፍሪካና ሜክሲኮ ናቸው የሚጫወቱት ምን ተጠብቃለህ እንዴው ምናልባት የታሪክ ግጥምጥሞሹ እጅግ በጣም አስገራሚ ነው ከውድድሩ በፊት እየሆነ ያለውን ነገር መቼም ሰምተሻል በጣም ደስ ማይሉ ነገሮች ከእግር ኳስ መርህ ከስፖርት መርህ ውጪ የወጡ ናቸው እግር ኳስ የበለጠ ማቀራረብ ህብረትን አንድነትን ሰላማዊ ነገሮችን መፍጠር ሲገባው አንድ ፕሮፌሽናል ዳኛ በቪዛ ምክንያት ከሀገሩ ከአሜሪካን እንዲባረር ሲደረግ መመልከት በጣም ያሳፍራል በሀገሩ የተደረገለት አቀባበል ይታወቃል ኦማር አርታንና የኢራን መሳተፍ አለመሳተፍ በራሱ ሌላ በፖለቲካ ሆኖ ጫና ውስጥ ሲገባ ማየት 15 ተጫዋቾች ቪዛ አላገኙም ከዛ ውጪ ሲጫወቱ ብቻ ነው አሜሪካ ውስጥ የሚቆዩት ወደ ሜክሲኮ ይመለሳሉ እነኚህ ነገሮች ከውድድሩ በፊት መጥፎ ጥላ ያጠሉ ናቸው ተጫዋቾች የአሰልጣኞች ቡድን አባላት አንዳንድ ስታፎች ቪዛ አላገኙም አምና የኢትዮጵያ ብሔራዊ ቡድን ወደ ዲሲ ሲሄድ ተመሳሳይ ነገር እኮ ተፈጥሮ ነበር አትሌቶች ጭምር ተመሳሳይ ነገር ተፈጥሮ ነበርና በራሳችን ስንገረም በትልቁ መድረክ ላይ ሲመጣ ደግሞ የበለጠ አነጋጋሪ ሆኗልና ትናንትና እየሰማው ነበር ጃኒ ኢንፋንቲኖ በቃ ነገሮች ከርሳቸው ቁጥጥር ውጪ እንደሆኑ ያስታውቃል ንግግራቸው ላይ ሁሉንም ነገር እኛ ልንቆጣጠር አንችልም አገራት የራሳቸው መርህና ህግ አላቸው በራሳቸው መርህ ነው ሊጓዙ የሚችሉት ለምሳሌ 2035 የሴቶች ዓለም ዋንጫ የሚስተናገደው ዩኬ ላይ ነው አሉት አንዱን የቢቢሲ ጋዜጠኛ እና ያን ጊዜ ዩኬ ወሰነ ያወጣችውን ህግ እኛ ምንችል ይመስልሃል ብለው ነው እንትን ያሉትና ፊፋም ከአቅሙ በላይ እንደሆነ በትክክል የተመለከትንበት ነው እና ከውድድሩ በፊት እንደዚህ አይነት መጥፎ ነገሮች ነበሩ ለምሳሌ ኡዝቤኪስታን ቡድን አባላት በቦምብ አነፍናፊ
ውሾች ቼክ እስከመደረግ ድረስ ደርሰዋል። የሴኔጋል ተጫዋቾች ጫማቸውን እስከማውለቅ ደርሰዋል። ያን ነገሮችን ታያለሽ። የኢራቅ አምበል የኢራቅ ብሔራዊ ቡድን አምበል ለ10 ሰዓት ያህል እስር ላይ ቆይቶ ኢንተርቪው ሲደረግ የበለጠ እግር ኳሳዊ ሳይሆን ፖለቲካዊ ይዘቱ በዛና ብዙዎች እየተቃወሙ ነው የሚገኙት። እንደውም 1988 የባለን ዶር አሸናፊ ሮድ ጉሌት በሆላንድ ብሔራዊ ቡድን በኤሲ ሚላን የምናውቀው ተጫዋች ነው እና ራሳቸውን ሪዛይን ማድረግ አለባቸው የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ እስከ ማለት ደርሷል። እና ከዚህ ቀደም የምናውቃቸው የዓለም ዋንጫዎች ለምሳሌ አሁን የኳታሩ ዓለም ዋንጫ ላይ ከዚህ ከሰብአዊ መብት ጋር ተያይዞ ምናምን ነበር ጥያቄ ሲነሳ የነበረው እንጂ በውድድር መስተንግዶ እጅግ በጣም ምትገርም ነበር። በጣም እንደዚህ አይነት ግርግርም አልነበረም። አቅሟን ያሳየችበት የተባለም ነበር። በ50 ኪሎ ሜትር ራዲየስ ውስጥ 8 ስታዲየሞች በጣም ደረጃቸውን የጠበቁ የኳታርን ባህል ትውፊት በሚገባ የሚገልጹ ስታዲየሞች ሁላ አዘጋጅታ ነበርና ከውድድሩ መጀመር በፊትም ውድድሩ በጣም አሪፍ እንደሚሆን እንተማመናለን ብላ ነበር። እነ ሳሙኤል ኤቶም እነ ካፉም ያንን ነገር ሲናገሩ ነበር። እንግዲህ በዚህ አይነት መልኩ የሚጀምር ዓለም ዋንጫ ነው። ካናዳና ሜክሲኮ ላይ ችግሮች የሉ። የአሜሪካ ላይ የተፈጠረ ነገር ነው የሁሉ ነገር። እንዳጋጣሚ ሆኖ ደግሞ ሁለቱ 13 ጨዋታዎችን የሚያስተናግዱት ቀሪውን 78 ጨዋታ የምታስተናግደው አሜሪካ ናትና የበለጠ ከዚህም በኋላ ሌሎች ተጨማሪ ነገሮች ይኖራሉ ተብሎ ነው የሚታሰበው። አሁን አሳሳቢው ፓርት እንደሚታወቀው አሜሪካ ላይ ከኖቬምበር እስከ ማርች ወይም እስከ ኤፕሪል ድረስ በረዶ ነው። ከዛ በኋላ ነው ፀሐዩ የሚመጣው። ባለፈው ታስታውሺ እንደሆነ በዚህ ሰዓት የዓለም ክለቦች ዋንጫ ሲከናወን ነበር። ቼልሲ ፓሪስ ሴን ጀርመንን 3-0 አሸንፎ ዋንጫ ያነሳበትና 1994 የዓለም ዋንጫ ሲከናወን ምናቃት አሜሪካ በአብዛኛው በጣም ፀሐይ የነበረበት ያን ጊዜ እንደውም ኩሊንግ ብሬክ ሁላ ነበር። ያሁኑ ደግሞ ፀሐይ ብቻ አይደለም። አሁን ትላንትና የእንግሊዝና ኮስታሪካ ጨዋታ ከተያዘለት ሰዓት ዘግይቶ ነው ተከናወነ። ምክንያቱም ኃይለኛ ዝናብ ዘንቦ ሜዳው መቋቋም አልቻለም። ውሃ ይዞ በኋላ ተጠርጎ ምናምን ነውና የዛሬ አመት የምታስታውሺ ከሆነ ተመሳሳይ የዝናብ ሁኔታ ነበር። ዝናብ ብቻም ሳይሆን ንፋስ የቀላቀለ ነጎድጓዳማ የመብረቅ ስጋት ያለበት ጨዋታ እየተከናወነ ሁላ ወደ መልበሻ ክፍል ገብተው ከዛ በኋላ ሁኔታው ተረጋግጦ ተመልሰው ገብተው ምናምን ያደረጉት ጨዋታ ነበርና አንደኛው ከዚህ ይሄ አሁን ቅድም ካነሳነው እግር ኳሳዊ ያልሆኑ ፖለቲካዊ ይዘት ከበዛባቸው ነገሮች ባሻገር የበለጠ አስጊው ፓርት ተፈጥሮ በራሷ ብዙ ጨዋታዎች ምናልባት ከተያዘላቸው ሰዓት አረፋፍደው እንዲከናወኑ ሊደረግ ይችላል፣ ወይም እየተከናወነ ጨዋታው ተቋርጦ ወደ መልበሻ ክፍል ሊገቡ ይችላሉ። ይሄ የማይቀር እውነታ ስጋት ብቻም ሳይሆን እውነታ ይመስለኛል በቀጣዮቹ 39 ቀናት እንደዚህና ውድድሩ ላይም መጥፎ ጥላ ሊያጠላ ይችላል ብዬ አምናለሁ። እንግዲህ የመክፈቻ ጨዋታ ሜክሲኮ ለ8ኛ ጊዜ ነው ዛሬ የመክፈቻ ጨዋታ ስታከናውን 1930 የመጀመሪያ የመክፈቻ ጨዋታ ከፈረንሳይ ጋር ያከናወነችው ሜክሲኮ ነበረች። 4-1 ተሸንፋለች። ከዛ 1954 1954 1958 1962 ከዛ ውጪ 1970 ራሷ ባስተናገደችው የዓለም ዋንጫ እንደዚሁም 2010 የዓለም ዋንጫ አሁን ለ8ኛ ጊዜ የመክፈቻ ጨዋታ ታከናውናለችና ሁለቱ ቡድኖች እንግዲህ ሜክሲኮ ከደቡብ አፍሪካ ጋር ነው ከ16 ዓመት በፊት ተገናኝተው ነበር በሶከር ሲቲ ኤፍኤንቢ ስታዲየም 94000 ተመልካች የሚይዝ በጣም ውብ ስታዲየም የደቡብ አፍሪካን የባህላዊ ምግብ ማብሰያ ቅርጽ ያለው ስታዲየም ነውና ቀዳዳ አለው ስታዲየሙ። ያ በመክንያትነት የቀረበው ኔልሰን ማንዴላ እስር ቤት በነበሩበት ጊዜ አየር ያገኙ ዘንድ መስኮቱ ቀዳዳ ስለነበረ ነው። በዛ ምክንያት ነውና የሚገርም ስታዲየም ነው። 2013 የአፍሪካ ዋንጫ እዛ ነበርኩ መክፈቻና መዝጊያ። ደቡብ አፍሪካ ከኬፕ ቨርዴ 0-0 እና በመባሰንደይ ጎል ናይጄሪያ ቡርኪና ፋሶን 1-0 ስታሸንፍ በአካል እዛ ይቻላል። ኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ አፍሪካ ዋንጫ ሲገባ ጨርሼ ነበር የመጣሁት። የኢትዮጵያ ብሔራዊ ቡድን 2 ሳምንት ቆይቶ ነው የመጣው እና ሁለቱ ቡድኖች እዛ ነበር ጨዋታቸውን ያከናወኑት። የመክፈቻ ጎል ሲፊዌ ሻባላላ ነበር ያስቆጠረው። ታስታውሺ እንደሆነ ጎል ፎር ባፋና ጎል ፎር ኦል አፍሪካ ብሎ ኮሜንታተሩ የገለጸበት ማለት ነው። ከዛ በኋላ
ራፋኤል ማርኬዝ ያቻነቷን ጎል አስቆጠረ። በነገራችን ላይ ራፋኤል ማርኬዝ በ5 የዓለም ዋንጫ የሜክሲኮ ብሔራዊ ቡድን አምበል ነውና ይህንን ያደረገ ብቸኛው የዓለማችንም ተጫዋች ሀገሩን በ5 የዓለም ዋንጫዎች በአምበልነት በመምራትና አንድ እኩል ያለቀ ጨዋታ ነበረ። ያው ሜክሲኮና ዩራጋይ ነው ከዛ ምድብ ያለፉት። ደቡብ አፍሪካ እና ፈረንሳይ ከምድባቸው ማለፍ አልቻሉም። ደቡብ አፍሪካ አንድ ጎል ስለተቆጠረባት ከሜክሲኮ ጋር እኩል 4 ነጥብ ይዛ ከዩራጋይ ጋር ማለፍ ትችል ነበር ሜክሲኮን ጥላ። ግን የመጀመሪያው ሀገርም ናት አስተናጋጅ ሆና ከምድብ ማጣሪያ ማለፍ ያልቻለች ከ4 ዓመት በፊት ኳታር ያን ነገር ከመድገማ በፊትና አሁን በዚህ አይነት መልኩ በድጋሚ ይገናኛሉ። ሁጎ ብሩስ ናቸው የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ። እጅግ በጣም ጥሩ አሰልጣኝ ናቸው። በ2017 የአፍሪካ ዋንጫ ከካሜሩን ጋር የአፍሪካ ዋንጫ ያነሱ፣ ደቡብ አፍሪካን ከ2010 የዓለም ዋንጫ በኋላ በዓለም ዋንጫ ያስገቡ፣ እንደዚሁም በ2022 የአፍሪካ ዋንጫ በ2024 የአፍሪካ ዋንጫ አይቬሪ ኮስት ላይ ሲከናወን ግማሽ ፍጻሜ ያደረሱ ናቸውና ምናልባት ደቡብ አፍሪካ ክስተት የምትሆን ከሆነ በዚህ ውድድር ላይ ክስተት እንድትሆን ምክንያት የሚሆኑት የ74 ዓመቱ አሰልጣኝ ናቸው። ከ40 ዓመት በፊት 1986 ሜክሲኮ ላይ በተከናወነ የዓለም ዋንጫ የቡድኑ ተጫዋች ነበሩ። የቤልጂየም ብሔራዊ ቡድን ተጫዋች ነበሩ። ከነ ፋፍ ከነ ሌሎች የቡድኑ ትልቅ ተጫዋቾች ነበሩ። ከፋፍ ባሻገር ኤንዞ ሺፎ እንደዚህ የሚታወሱ እና ሜክሲኮ አስተናጋጅ ናት። 1986 እና 1970 የዓለም ዋንጫ አስተናግዳ ረዥም ርቀት መጓዝ አልቻለችም። 1970 ብራዚል ነው ያሸነፈችው። 1986 ደግሞ አርጀንቲና ነው ያሸነፈችው። 1970 የነ ፔሌ፣ ቶስታኦ፣ ጋሪንቻ፣ ጀርሰን ሪቬሊኖ፣ ግብ ጠባቂው ፌሊክስ ኮሎዳዋው የሚባል የአማካይ ተከላካይ ስራ ተጫዋች ነበር። የማሪዮ ዛጋሎ ቡድን ካርሎስ አልቤርቶ ግራስ ከተሪንግ ሹት 4ኛ ጎል የዓለም ዋንጫ ፍጻሜ ላይ ያስቆጠረ ተጫዋች ነው። ኤቨራልዶ በ30 ዓመቱ በመኪና አደጋ በዚህ ዓለም በሞት የተለየ። 1986 ደግሞ የዲየጎ ማራዶና ዓለም ዋንጫ ነው። እና ሆሬ ፑርቻጋ፣ ሆሬ ቫልዳኖ፣ ሌሎች እነ ኔሪ ፖምፒዶ ግብ ጠባቂ የሚታወሱበት ነውና ሜክሲኮ በጣም የዓለም ዋንጫ ሁልጊዜም ድምቀት ናት፣ ምንም ጥያቄ በሌለው መልኩ። ግን ረዥም ርቀት መጓዝ አትችልም ብዙ ጊዜ። አሁን እንግዲህ የሚጠቀሰው ጉሌርቦ ኦቾዋ ነው። ከ2002 ጀምሮ የዚህ ቡድን 6ኛው የዓለም ዋንጫ ይመስለኛል አሁንና አንጋፋው እሱ ነው። ከዛ ውጪ ራውል ሂሜኔዝ አሁን ሰሞኑን ነው ደወልቭስ የገባው ተጫዋች። ሌሎቹ ተጫዋቾች ያን ያህል ስም ያላቸው ተጫዋቾች አይደሉም። ከዚህ ቀደም በቅርብ ጊዜ በተለይ ትልልቅ ተጫዋቾች ነበሯቸው። በጭንቅላቱ የኋለኛው ክፍል ጎል የሚያስቆጥር ሀሬድ ቦርጌቲ የሚባል ተጫዋች ነበራቸው። እንዴት ሆነ ነው እሱ? ኳስ ሲመታ የሆነ የራሱ የሆነ ቴክኒክ አለውና 2002 ዓለም ዋንጫ ጣሊያን ላይ እንደዚህ አይነት ጎል አስቆጥሯል። ኳሱን እዚህ የመሀል እርግብግቢቱ ላይ ነው የሚያርፈው። ጎሉን ለጀርባ ሰጥቶ በዛ አይነት መልኩ ጎል ያስቆጥራል። ተመሳሳይ ጎል ኦፍ ኮርስ ክላውዲዮ ካኒጂ 1990 አርጀንቲና ከጣሊያን ጋር 1-1 ስትለያይ ሳልቫቶሬ ቶቶስኪላቺ ቀድሞ ጎል አስቆጥሮ ከዛ በኋላ ከዲየጎ ማራዶና ያገኘውን ኳስ ክላውዲዮ ካኒጂ በጭንቅላቱ የኋለኛ ጎሉን ለጀርባው ሰጥቶ ነበረ ዋልተር ዜንጋ ላይ ጎሉን ያስቆጠረው። እንደ ቡድን ስኬታማ ሊሆኑ ይችላሉ ብዬ አስባለሁ በአዘጋጅነታቸው ምክንያት። ሜክሲኮ ፈጣን ተጫዋቾች፣ በቴክኒክ የላቁ ተጫዋቾች ባለቤት ናት። ግን እንደከዚህ ቀደሙ በግል የሚጠራ ተጫዋች የላት። ምናልባት ቅድም የጠቀስኩልሽ ራውል ሂሜኔዝ ካልሆነ በስተቀር ብላንኮ የሚባል ተጫዋች ነበራት። ኳስ በሁለት እግሮቹ መሀል አድርጎ በሁለት ተጫዋቾች መሀል ኳሱን ወደ ላይ አንስቶ የሚሄድ ቴክኒክ ነበር። 1998 የዓለም ዋንጫ ብዙዎች ያስታውሱታል። ከጣሊያን አውስትሪያ እና ካሜሩን ምድብ ነበሩ ሜክሲኮ እና የእግር ኳስ ሀገር ናት ሜክሲኮ ነው ጥያቄ የለውም። ግን ያው በስኬት የታጀበ ነገር የላትም። ለሶስተኛ ጊዜ ስታስተናግድ ነው የዓለም ዋንጫ። ያንንም በማድረግ እንግዲህ ብቻዋኛ ናት። አስቴካ ስታዲየም ደግሞ የመጀመሪያው ስታዲየም ነው 3 የዓለም ዋንጫ ውድድሮችን በማስተናገድ። የመክፈቻው ጨዋታ ዛሬ እንግዲህ እዛ ነው የሚከናወነው። ጥሩ የፉክክር ስሜት፣ ጥቃቅን ስህተቶች ሊለዩት የሚችሉት ጨዋታ ይሆናል ብዬ አስባለሁ። በውጤት ደረጃ ምናልባት አቻ ውጤት ጎል ያለው ማማለዲ ሰንዳውንስ ለዚህ ቡድን ቁልፍ ክለብ
ቅርብ ጊዜ የካፍ ቻምፒየንስ ሊግ ዋንጫ አንስቷል። ይሄውን ሰሞኑን ወደ ሀገሩ እንዲመለስ የተደረገው ዳኛ ነበር የዛን ጨዋታ የመራው የመልሱን ጨዋታ ኤስኤፍአር ከሚባል የሞሮኮ ክለብ ጋር በፕሪቶሪያ 1-0 ማሜሎዲ ሰንዳውንስ አሸንፎ የመልሱ ጨዋታ 1-1 ያለቀበት ጨዋታ ማሜሎዲ ሰንዳውንስም ከ10 ዓመት በኋላ ዋንጫ ያነሳ በተጋጣሚ ተፈጥሯል በሚጉኤል ካርዶሶ እየተመራና የማሜሎዲ ሰንዳውንስ ተጫዋቾች ናቸው ለዚህ ቁልፍ ግባት የሚሆኑት ለዚህ ቡድን እንደ ሞሮኮ ወይንም እንደ ሴኔጋል ውጪ ብዙ የሚጫወቱ ተጫዋቾች የላቸውም እንደ ጋና እንደዚህ አውሮፓ ተወልደው አድገው እኛን የመጠቀም ነገር እንደዛ የለም ጥቂት ተጫዋቾች ናቸው ውጪ የሚጫወቱት ከ95% በላይ ሀገር ውስጥ የሚጫወቱ ናቸው ማሜሎዲ ሰንዳውንስ ኦርላንዶ ፓይሬትስ ወይም ካይዘር ቺፍስ የተወሰነ በአብዛኛው የማሜሎዲ ሰንዳውንስ ተጫዋቾች ናቸው እነ ቶቦ ሙኮና ግብ ጠባቂው ሬኖን ዊሊያምስ ግራንት ከካና እነኚህ ቴምባዞዋን ኤምሺሽ እነኚህ በሙሉ ከማሜሎዲ ሰንዳውንስ የተገኙ ናቸውና አጫወታቸውም የማሜሎዲ ሰንዳውንስን የሚመስል ነው ኳስ ተቆጣጥሮ መጫወት ምን ማለት ግን ምናልባት ሜክሲኮ አስተናጋጅ በመሆኗ ምክንያት ሞቲቬሽን የሚፈጥረው ነገር ይኖራል ከዛ ባሻገር የጨዋታውን ቴምፖ የበለጠ አፍጥነው ሊጫወቱ ይችላሉ የአየሩም ሁኔታ ሊያግዛቸው ይችላል ያንን አስባለሁ ግን እንዳልኩሽ ወይ ባቻ ውጤት ካልሆነ በአንድ ጎል ልዩነት የሚጠናቀቅ አይነት ይመስለኛል በቀጣይ ያሉ ጨዋታዎችም ቀላል ጨዋታ አይደሉም ለሁለቱም ቡድኖች ከቼክ ሪፐብሊክ እና ከደቡብ ኮሪያ ጋር ነው ቀጣይ ጨዋታቸው ግን ምንድነው 48 ሀገራት በታሪክ ለመጀመሪያ ጊዜ 1998 እስከ 2022 ድረስ 32 ሀገራት ነበሩ የአፍሪካ ኮታ 5 ነበረ አሁን 9 በፕሌይኦፍ 10 ሆኗል ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከ52 ዓመት በኋላ ከ1974 በኋላ ያን አጋጣሚ ተጠቅማለች እና ምንድነው 12 ምድብ ነው 2 ቡድን ያልፋል 24 ጥሩ ሶስተኛ 8 ቡድኖች ያልፋሉ 32 ስለዚህ ሰፊ ነው በጣም ግን ደግሞ የቡድኖቹን ቁጥር መብዛት ከግምት ውስጥ ካስገባን አዳዲስ ሀገራት መጥተዋል 4 ሀገራት ጆርዳን ኡዝቤኪስታን በፋቢዮ ካናቫሮ እየተመራች ኬፕ ቨርድ የአፍሪካ ተወካይ እንደዚሁ ቦርድ ያለች እና ኩራሳኦ በ156,000 ምናምን ህዝብ ይዛ የቀረበችው በዚህ ውድድር ላይና ከአይስላንድ በኋላ በጥቂት ህዝብ ዓለም ዋንጫ ላይ የቀረበች ሁለተኛው ሀገር ናት አይስላንድ 2018 ዓለም ዋንጫ ላይ ቀርባ እንደነበር ብዙዎቻችን የምናስታውሰው ነውና ክፍት ነው የዛኔው ያህል ደግሞ የምድብ ማጣሪያ ጨዋታዎች ትልቆቹ ቡድኖች በቀላሉ የሚያሸንፉበት ሊሆን ይችላል የበለጠ ዓለም ዋንጫ በፊትም አሁን 48 ሆኖ አይደለም 32 በነበረበትም ጊዜ የምድብ ማጣሪያ ጨዋታዎች ያን ያህል ኤክስፔክት የሚደረው ማን እንደሚያልፍ ቀድሞ ይታወቃል በአብዛኛው ምናልባት 3 ትልልቅ ቡድኖች ሲገኙ ከ3ቱ አንዱ ይርቃል 2ቱ ያልፋሉ ያ ካልሆነ በስተቀር አሁን ቤልጂየም በካናዳ ሞሮኮና ክሮሺያ ምድብ ነበረች በ2018 ከምድብ ማጣሪያ ማለፍ አልቻለችም በሞሮኮ ጭምር ተሸንፋና እንደዚህ አይነት ነገር ካልሆነ በስተቀር አይገመተኝ ነገር ካልገጠመ በስተቀር ትልቆቹ ቡድኖች 32ቱን የመጨረሻዎቹን 32 ቡድኖችን እንደሚቀላቀሉ ይጠበቃል ይፋ በዚህ ብቻ የሚያበቃ አይመስለኝም ከአንድ እርሊ ሊሆን ይችላል ከሁለት ዓለም ዋንጫ ምናልባት 64 ሊሆን ይችላል የቡድኖቹ ቁጥር ያን ጊዜ እኛም ልናልፍ እንችላለን ግን ያው 2000 ከ10 ዓመት ከ12 ዓመት በፊት ቢሆን እኮ እኛም ገብተን ነበር ያቱም 10 ውስጥ ገብተን ነበር በፕሌይኦፍ ነው 5ቱ ሲያልፉ እኛው ከናይጄሪያ ጋር ተገናኘን እዚህ 2-1 ተሸነፈን ከሜዳችን ውጪ 2-0 ተሸነፈን ነው 4-1 ተሸነፈን የወጣ ነውና ያ እድል ነበር ለነገሩ አሁን ከ17 ዓመት በታች ያሉት ልጆች ተስፋ በደንብ የሚሰጥ ይመስለኛል አይደለ በደንብ ከተሰራበት ደግሞ ምን አለ እሱ ስራ ይፈልጋል ከዚህም የበለጠ ብዙ ነገሮች ያስፈልጋሉና የተያዘው አካሄድ በጣም ጥሩ ነው በፔናልቲ አንድ ፔናልቲ ተስቶ ነው ወደቅነው እንጂ ከ1993 ሰኔ ወር በኋላ ሌላኛው ኢትዮጵያን ወክሎ የሚቀርብ ቡድን ሊኖር ይችላል ነበር ያን ጊዜ አርጀንቲና ላይ ታስታውሻለሽ እና አሸናፊ ግርማ ዮርዳኖስ አባይ የዲጎ ጋርዚያቶ ቡድን እዛ ቀርቦ ከሆላንድ ኮስታሪካና ኢኳዶር ጋር የተጫወተበትን ጊዜ እናስታውሳለንና ያን ጊዜ ነው ውሃ በብዛት መጠጣት ስፖርተኛው የለመደው ዲጎ ጋርዚያቶ የውሃ ማስታወቂያውላ በዛ ምክንያት ሲሰራ ነበር ለተጫዋቾቹ ቫይታሚን ይሰጥ ነበር ይባላል ግን አንዳንዶቹ ከበረታጭስ ጋር የማገናኘት ነገር ከ10ኛው አፍሪካ ዋንጫ ከነ ፒተር ሽሊንግተን ጋር ያን ጊዜም እንደዚህ አይነት ነገር ነበር እንደዚህ ይባላል ግን ያው
የተለመደ ነው ቫይታሚን በየወሩ ወስዳለሁ ይላል እሱም በወቅቱና ያ ነገር ነበር የነበረው። እንግዲህ አሁን የኢትዮጵያ ሴቶች ከ17 አመት በታች ውድድር 180 ደቂቃ ነው የቀረው ዓለም ዋንጫ ለመግባት ብቻ ያው ከተሰራ እንደሚመጣ በትክክል ማሳያ ነው። ቆንጆ በደንብ እንድንጓጓበት አድርገሃል። በሁለቱም በኩል ምንድነው ያለው የትኛው ውድድር ላይ ተጽዕኖ ሊኖር ይችላል የሚለውንና እንጠብቀዋለን። እንግዲህ ከቆይታዎች በኋላ የሚጀመር ነው ይሄኛው ውድድር። ልመልስ ወደ መተሃራ ጥርሰንም የሚያዩ ሰዎች አይደለ እስኪ ልመልስ እኔ ብሳማ እዛ አካባቢ የተወለዱ ጓደኞች አሉኝ እንዳጋጣሚ የሚናገሩኝ ነገር በጣም ያስደንቀኛል። ካንተ ደግሞ ብሳማው ደስ ይለኛል። ለቤቱ ሶስተኛ ልጅ ብቸኛው ወንድ ልጅ ግን አብሮ የመኖሩ ነገር በደንብ የጠነከረበት ማህበረሰብ ውስጥ አካባቢ ውስጥ ማደግ አንተን እንዴት አድርጎ ቀርጾሃል የሚለውን እኔ ከአባት ምክር ተግሳጽ እና ሌሎች ባለፈ ያ እግዚአብሔርን በጣም ነው አመሰግነው። የ1970ዎቹ ትውልድ ነኝ እዛ አካባቢ በመወለዴ በጣም የሚገርም ማህበረሰብ ነውና አሁን ድሬዳዋ ላይ የምታየው ህዝብ አለና የዚህ አይነት ህዝብ ነው። እርሻ ልማት ነው ከተለያየ ቦታ ነው የመጣው። አንተ ማን ብሄር ምንድነው ሃይማኖት ምንድነው አንድ ሰው ለሰከንድ አይጠይቅም ይሄን ጥያቄ። አብሮ ነው የሚኖሩት። እናንተ ቤት ምን እንደሚበላ እኛ እናውቃለን፣ እኛ ቤት ምን እንደሚበላ እናንተ ታውቃላችሁ። እንደዚህ ሰፌድና ወንፊት ሽሮና በርበሬ እንጀራና ዳቦ ቲማቲምና ሽንኩርት ተካፍሎ የሚበላ ህዝብ ነው። የሚገርም ህዝብ ነውና የጡረት ያው መስሪያ ቤት ነው ጡረት አለ። በፊት 55 ነበር አሁን 60 እና በጣም ሰዎች ከመዋደዳቸው የተነሳ እዛ አካባቢ ያሉት ጡረታ ሲወጡ ወደ ተለያየ ቦታ ነው የሚሄዱት። አካባቢው መልቀቅ አለባቸው ለሌላ አዲስ ሰራተኛ። ያንን ጊዜ እያሰቡ የሚጨነቅ ህዝብ ነበር። በቃ ለለያየ ነው አሁን ጡረታው እንደዚህ ይል ነበር። በጣም የሚገርም ማህበረሰብ ነውና ማህበራዊ ኑሮ በጣም የሚገርም ቡና ይጠጣጣል። የቡና ቁርስ በልቶ ቡና ጠጥቶ እግዚአብሔር ይስጥልኝ የዓለም ሲሳይ ቤት ይሁን ብሎ መርቆ ይወጣል። ቤቱ እኮ የሚበላውን አጥቶ አይደለም ግን ውሎውን ምናምን እንደዚህ ይጫወታል። ማህበራዊ ነገሩ በጣም ደስ ይላል። እኛ ስናድግ አስተማሪዎቻችን እንዴት አክብረን እንዳደግን የሚያሳድግሽ በነገራችን ላይ ማህበረሰቡም እናትና አባት ብቻ አይደለም እውነት እንደዚህ እየተጫወትን ኳስ ምናምን የጎረቤት እናትና አባት እህል ተሸክመው የሆነ እቃ ተሸክመው ምናምን ካየን ምንጫወተውን ጨዋታ አቋርጠን ለነሱ እቃ ተቀብለን ቤታቸው አድርሰን መርቀውን እንደዚህ ነበር የነበረውና በጣም የሚገርም ማህበረሰብ ነው። እርስ በርሱ የሚከባበር ማህበራዊ ኑሮ ጥሩ የሆነ ልጆችም በሚገባ በተለይ በህዝቡ ዘንድ ሲያጠፋ እየተቆጡት ያሳደጉት ማህበረሰብ ነው። አንዱ ሌላኛው ላይ ክፋት እንደዚህ አያረግም። አንዳንዴ ግጭቶች ሊኖሩ ይችላሉ። በባልና ሚስት መካከል ግጭት ይኖራል እና በጣም የሚገርም ነው። በቃ ይሄ ሰርግና ለቅሶ ምናምን እሱን ተይውሱ ሌላ እንትን ቡና ጎረቤት እርስ በርስ ይጠጣል። ያ በቃ የተለመደ ነገር ነው ያለው ማህበራዊ ግንኙነት እጅግ በጣም የሚገርም ነው። ለዓለም ተምሳሌት የሚሆን ቦታ ነው። ያ እኔ ተወልጄ ያደኩበት አካባቢ የኑራይር እርሻ ልማት ድርጅት እዛም ተመሳሳይ ነው። ላይኛው አሻግሮ ኢንዱስትሪ ድርጅት የኑራይር እርሻ ልማት ድርጅት አለ። መርቲ አለ። በኋላ ላይ ወደ መተሃራ ተጠቃለለ እንጂ አባድር ነበረ። ቲቢላ አሁን ሳቡር የተባለው አዋራ መልካ ከተለያየ የሀገሪቱ ክፍል የሚመጡ ሰዎች ነው ያሉት። እንዳልኩሽ የእንትን ነው የእርሻ ልማት ነው። ለስራ የሚመጡ ናቸው። በቢሮም ስራ ይሁን በመስክ ስራ የሚመጡ ናቸው። እዛ አንድ ላይ በቃ ጋብቻ ትብለው አብሮ የሚኖሩ ምናምን ናቸውና በሰዓቱ ዋጋ ሰጪው አሁን ላይ ሆነሽ ወደ ኋላ ስታስቢ አሁን ያለውን ነገር ከገመቱ ሳስገብተሽ ወደ ኋላ እንትን ስትይ ግን በጣም የሚደንቅ ነው። ምን ሆነን ነው ዛሬ እዚህ ጋር የደረስነው እስክል ድረስና መተሃራም አንድ አመት ተምሬያለሁ 9ኛ ክፍል ሃይ ስኩል። እዛም ጥሩ ጊዜ ነበረኝ። በተለይ እግር ኳስ ተጫዋች ሆናለሁ ብዬ ነው ያደኩት። እዛም ሲጫወት ነበር። መተሃራ መርቲ ሁለተኛ ደረጃ ትምህርት ቤት በጣም ወዳቸው ጓደኞች መምህሮች ነበሩና እዛም ተመሳሳይ ነገር ነው ያለው። የህዝቡ ማህበራዊ ህይወት በጣም የሚገርም። በኋላ አጼ ገላውዲዮስ ናዝሬት አዳማም ስማር ጥሩ ነገር እንደዚህ አይቻለውና የዋህ ክፋት የሌለው
ደስ የሚል ህዝብ ነው ያለው። አሁን ላይ ሆኜ እንኳን አንዳንድ ጊዜ ያው በተለያየ በደስታም በሀዘንም ወቅት ስትገናኝ በጣም ደስ ይሉሻል። በቃ የምትሰጫቸው አክብሮት ምናምን የተለየ እንትን ነው። በፍቅር በመተሳሰብ በምናምን ያደግ ነው። በዓል ላይ ሲኖር በተለይ የፋሲካ በዓል ሌሊት በግድ እየቀሰቀሱን ነበር ያበሉ የነበሩን ጎረቤትና ሌሊት አንዱ ጋር ይበላል፣ ከዛ ምሳ የሆነ ቦታ ቀጥሎ ራት የሆነ ቦታ ያንን ማያረግ ሰው የለም። ሁሉም አንድ ላይ እና አው የሚገርም ማህበረሰብ ነውና አንዳንዴ ወደ ኋላ ተመልሼ ቢያንስ አንድ አመት ዛ ያለውን ነገር በወድላለሁ። ከዛ ውጪ ደግሞ ሙዚቃ በጣም ይወደድ ነበር። 3 ከስራ ባሻገር ታላላቆቻችን 3 ነገር ይወዳሉ። እግር ኳስ፣ ሙዚቃ እና መጽሐፍ ማንበብ ደግሞ ፋሽን ነበር። በጣም አሪፍ ይሄ በተለይ ክረምት ላይ ነበር። ሙዚቃ በጣም ነው የሚወደደው። ወላጅ አባቴ ሙዚቃ በጣም ይወድ ነበር። የስላሁን ደግሞ በልዩነት ምን ተፈጠረ መሰለሽ 2001 የፋሲካ ቀን ነው ያረፈው ታላቁ አርቲስትና እሁድ ቀን ነው። ያው ሁሉ ጊዜ ፋሲካ ሁሉ ጊዜ እሁድ ቀን ነው የሚውለው። እሁድ ያውና ሰኞ የተሰማው ዜና ጥሩ አልነበረ፣ አሳዘኝ ነው። አግሪቷ የሆነ በቃ ድባቴ ነው ረሳትና የኢትዮጵያ ቴሌቪዥን በወቅቱ እንትን ያሰማ የሱን የድሮ ስራዎች ከላይብረሪ ያወጣ ያሳይ ነበርና 2001 ነው እንግዲህ ያ ጊዜ አወላጅ አባቴ ያየው ያለቅስ ነበር። በፊት ዩኒቨርሲቲ እዚህ ስማር ይመጣና ሊያገኘው የሚፈልግ ነበር። እዚህ መሻለኪያ እንትን ነበረው ጥላውን ነዳጅ ማደያ በጣም ነበር የሚወደውና እንትኑን እያየ ሙዚቃውን እያየ ይሄ ዳር ወር 1962 ይወጣ ነው፣ ይሄ 1963 ይወጣ ነው እና ያለቅሳል። እና ከ35 እስከ 37 አመት ልዩነት ነው ወደኋላ ተመልሶ ያስታውስ የነበረውና ረጅም አመት ሹፌር ሆኖ ሰርቷል። አሁንም እንደዛ ነው የሚሰራው። ከሱ ጋር አብሬ ይሄድ ነበርና ሙዚቃ ተለየ ከጥላውን ባሻገር የኤፍሬም የአስቴር 1978 ሰባዎቹ ላይ 80ዎቹ ላይ የነበሩ ስራዎች አሁን 1978 ኤፍሬም ታምሩ በጣም ነው የምወደው እኔ። የወለባ ወዳጄ የወንዜ ድማ እየወደዱ ሰሞን እኚህ ስራዎች ማፍቀር ሰውነቴ እልፍ አላፍ አስቴር አወቀ እኔን እንጂ አለብኝ ትዝታ ወፌ አይኔ ቆንጆ ባየ እነኚህ ስራዎቿ ድምጽ ትሞክራለህ? የጣፋጭ ወርት እንዲሁ ማንጎራጎርም የለበት። እኔ ድምጽ ለኮሜንትሪ ብቻ ነው ቆንጆ ድምጽ ነው ያለ። የሬዲዮ ላይ የሚሰሙ ሰዎች እንዲሁም ወደ በኋላ አነሳዋለሁ ያልኩ ነው እንጂ ግን እንዲሁ አንጎራጉረህ ማታውቅ ሳት ብሎ አይ ዝም ብዬ እንደዚህ መስማት ምናምን ደስ ይለኝ። በተለይ ወክ አደርጋለሁና እነሱን ብዙ ጊዜ እየሰማዋቸው በኤርፎን ተመለውና እና ይወደር ነበር ሙዚቃ፣ መጽሐፍ ማንበብ እና እግር ኳስ። እግር ኳስ በጣም ከሚታሰበው በላይ ግን ዳጋጣሚ ሆነው እይታ ውስጥ ገብተው እዚህ መጥተው ስላልተጫወቱ ብዙ አይታወቁም እንጂ በጣም ፋሽን ነበር። በተለይ 1981 ያን ጊዜ ያው እንትን ነበር ውትድርና ታስታውሽኝ እንደሆነ እዛ ውስጥ ለመግባት ኳስ ተጫዋች ከሆኑ እንትን አይባሉምና ከመታራ ከወንጂ ከአዳማ ከዝዋይ የሚመጡ ልጆች ነበር። መዝናኛ ካምፕ እንደዚህ ያረፉ የተወሰነ በፖኬት መኒ እንትን እየተባሉ በስነ ስርዓት ደረጃውን የጠበቀ ማሊያ 29 ጡት ታኬታ ላፕላታ በዛ የሚጫወቱ እንደዚህ በሹት ብረት የሚሰብሩ ልጆችን አይቻሉ። የመታራ ልጆች ሰለሞን ቻሌንጀር፣ ነገዳ አብርሃም ምናምን የሚባሉና ከነማሊያው ከነቋሚ 11ዳቸው ጭምር አስታውሳቸዋለሁ። እነሱን በጣም ነው መወዳቸው። አሁንም አንዳንዶቹ አሉ፣ አንዳንዶቹ በህይወት የሉም። እና ማሊያው የሞናኮ አይነት ማሊያ እንደዚህ ከእስከ ጀርባው ግማሽ አረንጓዴ ከታች እንደዚህ ከጀርባው ጭምር ቢጫ አጠር ምትል ቀይ ቁምጣ እና የሆነ እንደ ጠቆር ያለ ካሶትኒ ያንን አስታውሳለሁና እነሱ በጣም ወዳቸው ኳስ ተጫዋቾች ተክለሰውነታቸው በጣም ግዙፍ ከጎል ጀርባ መንገድ ላይ ነው የሚያማሙቁት እና የታኬታው ድምጽ ከመንገዱ ጋር ሲገናኝ የሚያወጣው ድምጽ ዛሬም ድረስ ጆሮ ላይ ያቃጭላልና ግሬሳቸው ምናምን በቃ ደስ ይል ነበር። እነሱን በጣም ነበር ወዳቸው። ብሔራዊ ቡድን ደረጃ መጫወት የሚችሉ ተጫዋቾች ነበሩ።
ግን አዲስ አበባ ስታዲየም መጥቶ ስላልተጫወቱ አሁን እንደዚህ ብቲ የማያውቁት ሀገር አይነት ይሆናልና በኋላ እኔም ደርሼ ተጫወትኩ 1990ዎቹ መጀመሪያ ሃይ ስኩል እያለሁ ከጋላውዲዮስ ትምህርቴን ጨርሼ ክረምት ኳስ ነው የምጫወተው ምንም ነገር አላስብም ትምህርት ላይ ነው ማተኩረው ክረምት ላይ እንደዛ አጫወት ነበርና በቃ የዛ ስሪት ነው አሁን ሪፍሌክሽኑ ወይንም ነጸብራቁ ነው ያለውና ኳስ ተጫዋች ሆናለሁ የሚል እንትን ነበር የነበረኝ እምነት ብቻም ሳይሆን ዴፊኒትሊ ሆናለሁ ብዬ ነበር እንትን ስለ ነበረው በኋላ ያው ወደዚህ ገባውና አመነሻይ ሁሉም ነገር ያ ነው እዛ ነው ሁሉም ነገር እንትን ይተባለው አባቴ ብዙ ኳስ አይወድም ኳስ እንዲጫወት አይፈልግም ትምህርት ላይ ወደ ኋላ ይጎትታል ይል ነበርና ያው ለብዙ ወላጆች አባት እንደዛ ነው እናትም አባቶቻችንም ትምህርት ላይ እንድናተኩር ነው ይፈልጋል ምን መሆን ትፈልጋላችሁ ሲባል እኮ ኳስ ተጫዋች የሚል ሰው እኔ አጋጥሞኝ ያውቅም ወይ አውሮፕላን አብራሪ ወይ ሐኪም ወይ እንዲ ነው የምንለው የሆነው ነገር ነው የሚታየው ደግሞ ቤተሰብ በኩራት ጎበዝ የኔ ልጅ የሚልህም እንደዚህ አይነት ነገር ስትመርጥ ነው የሚሆነው አሁን ላይ ሆነን እኮ ስናስበው ልጆቻችን እንደዛ አሁን ኳስ ተጫዋች ሆናለሁ ይላል ልጅ እሱን ጎን ለጎን አድርገ ሌላ ምናምን እለዋለሁ እና 10 አመቱ ክርስቲያን ማርቆስ ይባላልና ምን ኳስ በጣም የሚወድበት ሌቭል በጣም የተለየ ነው የሚተነትንበትም መንገድ በጣም ይገርም ሰማሁ በጣም ገርሞኛል ስለ ማንቸስተር ሲቲ የ115 ክስ ቻርጁ ላይ ሲያወራኝ ድንግጫለሁ እና በጣም ይወዳል አንዳንድ ጊዜ ጠዋት ተነስቶ ውጤት ይጠይቃል ቀነኛ ያርሰናል ደጋፊ ነውና ያ የልጆች ፍላጎት የተለያየ ነው ግማሹ ጌም ይወዳል ግማሹ የተለየ ቴክኒክ ነገር ላይ ሊያተኩር ይችላል ያው የፍላጎት ጉዳይ ነው አሁን የልጆች የፍላጎትም ጉዳይ ቤተሰብ ማገዝ ደግሞ ቅርም አይልህም እንዲሆናለው ቢሉ እስኪ የፈለጉትን ይሆኑ ትላለ ግን መስመሩን ማሳየት ደግሞ የተሻለ ሄነ ብለ መንገር ነው በፊት አስገዳጅ ነው እኮ አይ ማን እንደዛ ልትቆነጠጥ ትችላለህ እንዴት እንደዚህ ታስባለህ ምናምን ተብለህና ግን አንተ እንዳልኩት ቀደም የመጀመሪያ ወንድ ልጅ ሲሆን ወይ ብቸኛ ወንድ ልጅ ሲሆን ቤት ውስጥ በተለየ እንክብካቤ ማደጉ ነገር አለ ወይስ ኃላፊነት ተጫነ የተጋነነ ባይሆንም በተለይ ወላጅ እናቴ በጣም ለኔ የተለየ ቦታ ነው ያላት ያው ብቸኛ ወንድ ልጅ ነኝ በህይወት የለም የመጨረሻ ልጅም ወንድ ልጅ ነበር ገና በህፃንነቱ ነው ያረፈውና ዛሬ ቢኖር ለ30 አመት ምናምን ይሆነው ነበርና ሁሉ ጊዜም ልደቱን አስበዋለሁ አንድ ታላቅ ወንድም የሆነ ነገር ባረግላለሁ ለሱና እግዚአብሔር ፍቃድ ነው ከቤታችን እሱን ጨምሮ 5 ነበር የመጀመሪያ ታላቅ እህታችንና እሷ በህይወት የሉም እግዚአብሔር ስራ ነው እና ወላጅ እናቴ ያው ለኔ የተለየ ቦታ አላት ወላጅ አባቴም እንደዛው ያው ትምህርት ላይም ጥሩ ስለነበርኩ የሆነ ድጋፍ መስጠት እንትን ማለት ነገር አለና እኔ በህይወት እያለሁ እንደዚህ ኪችን ምናምን አትገባም ተለይ ነበር ወላጅ እናቴ ሰነፍ አድርጎኛል ብዙ አሁን ማብሰል ላይ ጥሩ አይደለም የለበትም እንቁላለን አይለውበትም ማለት እንዳልኩሽ ብዙ አይደለም አረተው ብዙ ሰው የለውበትም ይላልና እንቁላል እንኳን እጠብሳለሁ ይላል ፕራክቲስ ያለ ማድረግ ጉዳይ ይመስለኛልና እንደ በዛ ደረጃ ነው ምንሽ ያው ጥሩ እንክብካቤ ነበር በጥሩ ሁኔታ ነው ቤተሰቦች ያሳደጉኝ ብዙ መፈልገውን ነገር በሚችሉት አቅም ከጎን ሆነው ደግፈውኛልና አሁን የበለጠ ደግሞ ልጆች ሲመጡ ልፋታቸው ዋጋው ይገባሽ ያ ነገር ነው ያለውና ያው እድሜያቸውን ከዚህም በላይ ያርዝምልኝ አሜን በጣም ነው የምወዳቸው በጣም ነው ማከብራቸው ነገራችን ላይ በስማቸው ጠርቼ አላውቅም ስማቸው ለምሳሌ አሁን ያው ማይ አባይ በእኛ ዘመን እንደዛ በስማቸው ጠርቻቸው አላውቅም ግን አስፈላጊ በሆነ ቦታ ለምሳሌ አገልግሎት መስጫ ቦታ ላይ እናት ስም ያባት ስም ጠየቂ ያው ስማቸውን ትናገራለች የለም በቁጣ ተናግሬያቸው አላውቅም የሚገርምሽ ነገር ስልክ ተደዋውለን ቻው ከተባባልን በኋላ ቀድሜ ዘግቼ አላውቅም እነሱ እስኪዘጉ ተጠብቃለሁ ምናልባት የረሱ ከመሰለኝ ለዘጋ ይችላልውና አሁን የብቻም ሳልሆን በዛን ጊዜ አሁን የ1970ዎቹ ትውልድ
ስለሌላው ብዙ አላውቅም። እዛ አካባቢ የተወለደ እንትን እንደዚህ አይነት ተመሳሳይ ዩኒፎርም ነገር ነበር የነበረው። አስተዳደጋችን አንድ አይነት ነው። አንዳንድ ቤተሰቦች ጋር ቤተሰቦቻቸውን አንቱ እያሉ እናትና አባታቸውን አንቱ ብለው የሚጠሩ እንዳሉና አውቃለሁ። ወላጅ በጣም ነው የሚከበረው። መምህራን፣ ጎረቤት፣ ታላላቆቻችን ለመምህራን መላላክ እንዴት ደስ እንደሚል በጉራ በኩራት ስሜት ነበር በጣም ምናወራቸው። ስማቸውን ዛሬም ድረስ አረሳምና በተለይ አንድ አባባል አለች። ኤሌመንተሪ ስንማር እዛ ቢሮ እንደዚህ ማኔጅመንት ቢሮ እኛ ምናደንቀው ጨረቃ ላይ የወጡትን ሳይሆን ጨረቃ ላይ እንዲወጡ ምናስተምራቸውን ነው የምትል ጥቅስ ነበረችና አሁን የተከበሩ መምህራን ነበሩ። በጣም ስብዕና በተማሪና በመምህራን መካከል ጋፕ አለ እንደ ወላጅና እንደ ልጅ። አሁን የተከበረ ሙያ እንደነበር ምንም ጥያቄ የለውምና ከአንዳንዶቹ ጋር ዛሬም እንገናኛለን። ደስ ይላል ብቻ። እንዲህ አይነት ነገር አጋጥሞ አያውቅም? አሁን ማህበራዊ ትስስር ገጹ ሰፋና የሆነ ነገር ብሎ የሆነ ሰው ሲጽፍ የሆነ እንደ አንድ አካባቢ ነው እንደ ያደግ ነው ይላል። የሰማኒያዎቹ ትውልድ ዘጠናዎቹም ሰማኒያዎቹም እንዲህ አለ አንድ አካባቢ እንዳደግ አይነት ስሜት አለ። አሁን ጋሼ ብሎ መጥራት የብዙዎቻችን አስተዳደግ የሚመስለኝ እንደዛ ነው። አንድ አካባቢ እንዳደግን አይነት ያው ይጋባል እኮ አንተ እንዳልከው ያደክበት አካባቢ ላይ ያለው አለ፣ ሌላውም አካባቢ ላይ ነው። አሁን አንቱ ያለ እናቱን የሚጠራ ሰው አውቃለሁ፣ አባቱን አንቱ ያለ የሚጠራ ሰው አውቃለሁ። ከየት መጣ አላውቅም፣ ያው አክብሮት የሚመጣ ነው የሚሆነው። እንዲህ አይነት ያስተዳደግና አንድ አካባቢ ነው እንዲያደግ ነው ብለ የምትገርመባቸው ብዙ ነገሮች አሉ። ስለዚህ ለመጀመሪያ ጊዜ ዛሬ ስማቸውን ጠርተን እናመሰግናለን እንበላቸው። ምን ትላለህ? ምን ይለናልስ ብንጠራቸው? ባባይና በማይቅ ስማቸውን አገልግሎት መስጫ አካባቢ ብቻ ነው ወይም ፎርም ስሞላ ካልሆነ አጠራም በቃ ያው ሳስተዋውቅ ልጠራ እችላለሁ። አቶ ኤልያስ፣ ወይዘሮ ሙሉ ብዬ ልጠራ እችላለሁ። ግን በጣም እነሱ ያለኝ ቦታ በጣም የተለየ ነው። የሚገባቸውን ነገር አላረኩላቸውም። ያ ሁሌ ይጸጽተኛልና እግዚአብሔር ከፈቀደ አይ ቲንክ የሆነ ጊዜ ይሆናል ብዬ አስባለሁ። እናመሰግናለን። ወይዘሮ ሙሉንም አቶ ኤልያስንም በጣም እናመሰግናለን። ግን የሚገባ አንጻራዊ ይመስለኛል። እኔ አሁን አላውቅም ለስንፍና ምክንያት እየሰጠሁት ወይ ባለማድረግ ምክንያት እየሰጠሁት እንደሆነ አላውቅም። ግን ከቤተሰብ ወጥቶ ራስን መቻል በጣም ትልቅ ነገር ነው ላለሁኝ። ከዛ ደግሞ እንዳንተ አይነቱ ሰው ቤተሰብ መስርቶ ልጆች እያሳደገ ያለ የልጅ ልጅ ያሳየ ልጅ ብዙ ውለታ ውሏል ብዬ አስባለሁ። በርግጥ አንጻራዊ ነው እንዳልኩ ውስጣችን ልባችን ውስጥ ያለ አእምሮአችን የሚያስበው የሚያሰላስለው አለ ባደርገው ምንለው። ግን በህይወት መቆምና እንዲህ ሆኖ መታየትም ትልቅ ነገር ነው ለነሱና ሁሌ ልጅ አይደል ሰው ለቤተሰቦቹ። ስለዚህ እሱም አንድ ነገር ነው። ግን ልብ ውስጥ ያለው የመሻትህ እንዲሳካ እመኝልሃለሁ። አንተ በጣም ጎበዝ ኳስ ተጫዋች ነበርክ። ደግሞ የኳስ ፍቅርህ እንዳልነው ከማየት ከዛ መጫወት ከዛ ከመጻፍና ደግሞ ከመንገር እንዲ ከመተንተን እየቀጠለ መጣ። እድገቱ እንዲህ ያለ ነው ሄደው ነው እንዳልሽው እግር ኳስ በጣም እጫወት ነበር። የሚገርመኝ ያን ጊዜ አሁን በመናብሽ ሳዩ ፉቲንግ ምን ሰራበትን ጡት ያለው ታኬታ ነው ኮረኮንች መንገድ ላይ ነው እና ለማየር አርሻ ልማት ድርጅት ስንጫወት የውስጥ ውድድርም ነበረ። ይሄ ቴክኒክ ጠቅላላ አገልግሎት ውዳድ 1 ውዳድ 2 ውዳድ 3 ሞኖፖል የሚባሉ ቡድኖች ነበሩና በዛ ስርም እንደዚህ ስንጫወት ላይ ከቦሌ ሚሊኒየም አዳራሽ አላር በሱ በኩል በሩዋንዳ በወሎ ሰፈር በደንበል መስቀል አደባባይ ስታዲየም ሜክሲኮ ዞረሽ ቤራይ ከዛ ኢትዮጵያ ሆቴል ፍሉሃ ካሳንቺስ ሲግናል መገናኛ ዞረሽ ባሚቼ ከዛ ምንድነው ኢምፔሪያል ሆቴል አያት እዛ ይገጥም በዚህ ደረጃ ፉቲንግ እንሰራ ነበር ሩጫ። ከዛ በኋላ መተን ደግሞ አንድ ሰዓት ተኩል ምናምን ትሬኒንግ ሁላ እንሰራ ነበር። በዚህ ደረጃ ነው በጣም ኮሚትድ ሆነን ስንሰራ ነበር። ግን ያው የመታየት እድሉ አልነበረም። እዛ ለማየር አርሻ ልማት ድርጅት የውስጥ ውድድር
1993 ለ94 ነበርና ከመርቲ ጋር ስንጫወት 2 ጎል አግብቼ ያ የመጨረሻ ጨዋታ የነበረ አዲስ አበባ ዩኒቨርሲቲ ገባው። አመቱን ሙሉ ያው ቡድን ጓደኞች ተጫውተው ሴሚ ፋይናል ደርሰው ተሸንፈው ወጡ። ከዛ በኋላ አዲስ አበባ ዩኒቨርሲቲ ውስጥ ውድድርም የተወሰነ ተጫውቻለሁ። ከዛ የበለጠ ግን 1997 ለአዲስ አበባ ዩኒቨርሲቲ ተጫውቼ 2 ጎል ሴሚ ፋይናል እና ፋይናል ላይ አግብቻለሁ። ሴሚ ፋይናል ጅማ ላይ ጅማ ዩኒቨርሲቲ፣ ፋይናል ደግሞ ዩኒቲ ላይ አዲስ አበባ ስታዲየም ነበር ሴሚ ፋይናሉ። 6-2 አሸነፍን ጅማ ዩኒቨርሲቲን። ፍጻሜው ደግሞ አበበ ቢቂላ ያለ ተመልካች በደጋፊዎች መካከል በተከሰተ ረብሻ በዝግዩን ተብሎ በዛ ደረጃ ተጫውተን ዋንጫ የወሰደ ቡድን አባል ነበር። የኢትዮጵያ ንግድ ባንክ አሰልጣኝ በጸሎት ሉል ሰገድ የዛ ቡድን አባል ነበረ። የሱ ምክትል ሀብታሙ ኃይለ ሚካኤል ኛ ሀብትሽ ነው የምንለው የዛ ቡድን የመሃል ተከላካይ የግራ እግር የመሃል ተከላካይ ነበር። ሸዋን ግዛው ካወቅሽው አሁን አንደር 17 የኮቺንግ ስታፍ ውስጥ አለ። የምልመላ ክፍሉ ዋና ኃላፊ ነው። ሁለቱ ሴንተር ባክ ነበሩ፣ የግራ እግርና የቀኝ እግር ተጫዋች። አሁን ገብርኤል ማጋሊሽና ዊሊያም ሳሊባ እንደሚባሉ አይነትና ጥሩ ጥሩ ኳሊቲ የነበራቸው። አንበሴ ትርፌሳ የሚባል የድሬዳዋ ልጅ ነበር፣ ገራሚ ልጅ ነበር። መስፍን አቦነ የሚባል ሌላ ኢንጂነሪንግ ተማሪ የመርካቶ ልጅ ነኝ ነበሩና በጸሎት እኮ እዚያው ቀር አይደለ? በጼ የመጀመሪያ ዲግሪውን በስፖርት ሳይንስ ነው፣ ሁለተኛ ዲግሪውን በኮቺንግ ነው የሰራው እና በዛ ወደ ስልጠና ውስጥ በዛው ቀር እና ከዛ በኋላ ገላንን መድንን ኢኮስኮን እነሱን አሰልጥኖ ነው። በነገራችን ላይ 3ኛው አሰልጣኝ ነው 2 የተለያዩ ቡድኖችን በ2 ተከታታይ አመት በማሳደግ። መኮንን ገብረ ዮሐንስ አንደኛው ነው 2004 ለ2005 ዋስራን 2005 ለ2006 ዳሽን ከዛ ግርማ ታደሰ መንጆ ደቡብ ፖሊስን 2010 ለ2011 ሀዲያ ሆሳዕናን 2011 ለ2012 አስገብቷል። በጸሎት ኢትዮጵያ መድንን 2014 ለ2015 እና ኢትዮጵያ ንግድ ባንክን 2015 ለ2016 በኋላ ላይ አሁን በሽር አብደላ ሸገር ከተማን በ2016 ለ2017 እና 2017 ለ2018 እና 2018 2019 ደግሞ አላባ ከተማ በማሳደግ እና በመጣበት አመት የሊጉን ዋንጫ በማንሳት ከአሰልጣኝ አስራት ኃይሌ በኋላ የመጀመሪያው አሰልጣኝ ነው። የ25 አመት ጋፕ 1991 እና 2016 እና አሸናፊ በነበሩበት ጊዜ አግኝቸው ነበርና ሲነግረኝ ያንን ወቅት አሁን አንተ ካልከኝ ጋር አሁን አንተው ጋር በቃ የተገጣጠመ ሆነ። አዲስ አበባ ዩኒቨርሲቲ የነበረው በጣም ጠንካራ ቲም ነበረ። ከዛዛው እንደቀረ እንዲህ አይነት ሀሳቦችን ሰናነሳ ስለነበር አጼ ግላዲዮስ በመማርበት ጊዜም የውስጥ ውድድር ነበር እዛ አዳማ በቢቂላ ውጪው ፓርት ላይ የተለያዩ ቡድኖች ነበሩ። በተለያየ ቡድን ውስጥ እኔና እሱም ተጫውተናል። ጠንካራ ቡድኖች ነበሩ። አርሲ ዱቄት፣ የረር ዱቄት፣ ሳምሶን ዱቄት፣ ጎዳናው፣ መዋለ ህጻናት እንደዚህ የሚባሉ ቡድኖች ነበሩና እዛ ውስጥም አንድ ላይ ተጫውተን ነበር። ግን በተለያየ ቡድን ውስጥ ነበር ስንጫወት የነበረውና ያው እድለኛ መሆን ይፈልጋል ኳስ በመጫወት ውስጥ። እኔ ያው ከዩኒቨርሲቲ ካጠናቀቅኩ በኋላ ቀጥታ እንዳልኩሽ ፎርዚር ተማሪ ሆኜ ወደ ኢንተርስፖርት በዚህ አጋጣሚ ጋዜጠኛ ሁሴን አብዱል ቀኒና ጋዜጠኛ መስጋናው ታደሰ ሁለቱ እኔ ጋዜጠኛ እንደሆን ትልቅ አስተዋጽኦ አበርክቷል። አንድ ጥያቄ ያለኝ አምድ ላይ ይሳተፍ ነበር። በዛ ነው ተወቃችን። ያው ሁለቱንም በዚህ አጋጣሚ በጣም በጣም አመሰግናለሁ። ምክንያቱም ያን ጊዜ ዳውኑ አክሰስ አልነበረም። የሚዲያ አክሰስ የጋዜጣም ይሁን የሬዲዮም ይሁን የቴሌቪዥን የሚታሰብ አይደለም። ሰው ይፈልጋል፣ ኮሚኒኬሽን ይፈልጋል፣ ፓሽን ይፈልጋል፣ ኮንሲስተንሲ ይፈልጋል። እኔ ደግሞ በእግር ኳስ ተጫዋችነት ያላሳካውትን ነው በዚህ ሙያ እንትን እያልኩ ያለሁትና ያው ተፈጥሯዊ ነገር በአብዛኛው ኳስ ተጫውተው የመጡ እንትኖች ወደዚህ ውስጥ ይገባሉ፣ በመመልከት የሚያሳልፉ ወደዚህ ውስጥ ይገባሉ። ከዛ ጋር ተያይዞ የመጣ ነገር ነው። ከልጅነት የጀመረ ነው እና ትኩረት ማድረግ አልኩሽ። ሙዚቃ በጣም ደስ ይለኝ ነበረ። ከዛ ውጭ እግር ኳስ ማንበብም ደስ ይለኝ ነበረ። ኖርማሊ ግን እንደ እግር ኳስ አይሆን አንጊዜ ምንም ሳይከፈለን ዝም ብለን እንጫወት ነበር። ቀለል ያለ ስራ ይሰጠን ነበር እዛ ድርጅት ውስጥ። ግን ያው የበለጠ እግር ኳሱ ላይ እናተኩር ነበር በጣም እና የነበረን ፓሽን በጣም ይደንቀኛል። ያለ ምንም ክፍያ
የአካባቢያችን ቡድን እንዳይሸነፍ አይነት የነበረ ፊሊንግ በጣም ገራሚ ነበርና ዛፕራዋሽ ላይ አሁን እንደዛ አይነት ነገር የለም። ያን ጊዜ ግን 1970ዎቹና 80ዎቹ እስከ 1994 ድረስ በጣም የሚገርም ከተለያየ ቦታ ጥራት ያላቸው ተጫዋቾች ገንዘብ እየተከፈላቸው ይመጡ ነበር። ካምፕ ተይዞላቸው ምን ብሏቸው ለሮያራ ሲጫወቱ ደግሞ ብርቱካንም በደንብ ይሰጣቸው ነበር ከክፍያው ባሻገር። ያው ብርቱካን እዛ ያው የሀገሪቱ ቁጥር 1 የአትክልትና ፍራፍሬ አምራች ድርጅት ነው እንዳልኩሽ። ብርቱካን በተለይ ብርቱካንና መንደሪን የሚገርም ነበርና እኔ ኪሎ ብርቱካን በኪሎ ገዛለሁ ብዬ አስቤ አላውቅም ነበር። አሁን 250 ብር 300 ብር አካባቢ ይሸጣልና ይደንቀኛል። የሆነ ትንግርት ነው የሚመስለው። አሁን ለልጆቼ ምናምን ትላለው እንጂ እኔ አሁን ብርቱካን ስበላ ጣዕሙ አይደለም እዚህ ቢልኝ የልጅነት ህይወት ያ ለምሳሌ የሆነ አንድ ሰው ሽቶ ወይም ምናምን ሳሙና ሲሸተው የልጅነት ይመልሳል፣ የሆነ ቦታ ያደርሳል። ለኔም አሁን ብርቱካን ማንጎ አሁን በየጊዜው ማንጎ በዚህ ሰዓት ነው የሚደርሰውና አባዬ ልክልኛል አሁንምና የልጅነት ህይወት ነው ትዝ የሚልኝ እንጂ ጣዕሙ አይደለም። አላቸው እርሻ ነው የድርጅቱ አለ። ያው አሁን በተወሰነ መልኩ ግዢ ነው። ያን ጊዜ ግን ምንድነው እዛ ውስጥ የሚሰራ ሰው ብዙ አይቸገርም ማለት ልክ አሁን ቴሌ የሚሰራ ሰው ካርድ እንደማይቸገር መብራት የሚሰራ ሰው በነፃ መብራት እንደሚጠቀመው ወይም ወንጂ መታራ ስኳር ፋብሪካ የሚሰሩት ስኳር አክሰሱን በቀላሉ እንደሚያገኙት ልክ እንደዛ ነበር። እንዳልኩሽ ሹፌር ነበር በየጊዜው ነው የሚመጣ የነበረው። በቀን 20 ምናምን መኪና ይወጣ ነበር። ያውን ቄራ አካባቢ አንድ ኢትፍሩት ሚል በነጭ ኮንቴይነር እሱ አሁን 704 ሳጥን ነው የሚጭነውና በጣም በተለይ ክረምት ላይ በጣም ብዙ ወደ ተለያየ ቦታ ይሸጥ ነበርና ያ አካባቢ ባይኖር ያኔ ኪሎ ብርቱካን አሁን 250 እንላለን እንደ ጤፍ ዋጋ ሊሆን ይችላል ነበር። እና የሚገርም ነው እንትን ነው በዘመናዊ አስተራረስ በትራክተር ነው የሚታረሰው። በፊት እንደውም በአውሮፕላን ሁላ ኬሚካል ርጭት ሁላ ነበር። በጣም ሞደርን እንት አሁን ደግሞ ያው በሚድሮክ ስር ነው የሚገኘው። የበለጠ ስፔሻላይዝድ ያደረጉ ይመስለኛል ሚድሮክ ኢትዮጵያ። ያው ቀደም ብለህ ስታነሳ የአርጀንቲና ብሔራዊ ቡድን አድናቂ ነበርኩ አልክ። በተለይ እና ማራዶናን በደንብ አድንቅ ነበር አልክና ከዛ ደግሞ 97 ላይ ዩኒቨርሲቲ ያለ 98 ስራውን ከመጀመሪያ በፊት ለመጀመሪያ ጊዜ ጻፍከውም ስለሱ ነው። ግጥምጥሞሽ ነው ወይስ ግጥምጥሞሽ? ያ ገራሚ ነው በጣም አገጣጣምሽ አንቺ ራስሽ። ያ ማራዶና በጣም ወድቆ አስተጫዋች 1986 የሜክሲኮ ዓለም ዋንጫ ሲነሳ ቀዳሚው እሱ ነው። ባለፈው ዋንጫ እስኪያነሱ ድረስ ማራዶና ህይወቱን ማልፎ እሱ ነበር የሚወዱ የነበረው። በኔፕልስም በዛ ደረጃ ነው የሚወደደው። ያ የ86ቱ ደግሞ እዚህ በተለይ አርጀንቲና እንግሊዝን 2-1 ታሸነፈ። ያ የፎክላንድ ደሴት ጦርነት በዛ ምክንያት በተለይ አንድ በእጁ ያስቆጠረው አንድ ደግሞ ከመሃል ሜዳ ድሪብል አድርጎ 7 ተጫዋቾችን አልፎ ያስቆጠረበት መንገድ ሁልጊዜም እንዲታወስ ያደርገዋል። ተክለ ሰውነቱ፣ አሯሯጡ፣ የፈርጣማ ጡንቻው፣ ለሀገሩ ያለው ፍቅር በቃ ማራዶና በጣም እንደወደው ያደርገኛልና አለማችን ላይ መወደው መጀመሪያ ኳስ ተጫዋች እሱ ነው ዲየጎ ማራዶና ነውና የጸጉሩ ስታይልም ያው የተለመደ ነው ያን ጊዜና 1982 ከብራዚል ጋር ሲጫወቱ በቀይ ካርድ ወጥቶ ያንን ቁጭት ነው የተበቀለው። 5 ጎሎችን እስከ ማስቆጠር ደርሷል። ያና 90 ላይ ግን ያ የጆ ሃቫላንጅም ሻጠር ነው ይባላል። ባክ ቱ ባክ በሁለት ተከታታይ ዓለም ዋንጫ እንዳትወስድ አርጀንቲና አድርገዋል እሳቸው ብራዚል ስለነበሩ። መጀመሪያ ጣሊያን ናት 1934 1938 ባክ ቱ ባክ በመውሰድ ከዛ ብራዚል 1958 እና 1962 ከዛ ሶስተኛው ሀገር አርጀንቲና ልትሆን ትችል ነበርና ያቺ የፍጻሜው ጨዋታ የፍጹም ቅጣት ምት የሰጡበት መንገድ አልቢትሩ ከጀምራም ጀርመን ጋር ሲከናወን አሳማኝ አይደለም፣ አርጀንቲና ዋንጫውን እንዳትወስድ ተፈልጎ ነው የሚል ነገር ይነሳል። ግን ቡድኑን እዛ ድረስ ይዞ የመጣው ሰርጂዮ ጎይንኮቺያ ነው ግብ ጠባቂው። ከዩጎዝላቪያና ጣሊያን ጋር ተከናወነ ጨዋታ የመለያ ምቶችን የማዳን ኳሊቲ ያሳይቷልና በፍጻሜው ጨዋታ 85ኛው ደቂቃ ላይ ነው ያ ጎል ተቆጥሮባቸው 1-0 የተሸነፉትና እዛ አልቅሷል ማራዶና። ባክ ቱ ባክ ቢያነሳ በጣም ደስ ይለኝ ነበርና
አንድ ጊዜ በጣም አርጀንቲናን ከመውደድ የተነሳ እሱን ጨዋታ በድጋሚ ራሱ ማየት አልፈልግም። ሊይዘው ቀርቦ ነበር ሰርጂዮ ጎይንጎቼ። አሁን ለአርጀንቲና ብዙ እንትን አይደለም ማለት ኖርማሊ ታማኝ ደጋፊ አይደለም። ቶርናመንት ላይ አንዳንድ ጊዜ የሆኑ የምትወጃቸው ቡድኖች በየጊዜው ይመጣሉ። በዛ ምክንያት ነው። በኋላ ላይ እንዳጋጣሚ ሆኖ 97 ክረምት ላይ ኢንተርስፖርት ያን ጊዜ ነው ግንኙነት የጀመርኩትና ለሙከራ ተብሎ ሲሰጠኝ እሱን ነበር ጽፌ ነበረው። በተለይ ወደ ናፖሊ ካመራ በኋላ የገጠመው ህይወት ሰላምታ የሰጠበት መንገድ ቦኖሴራ ናፖሊታኒ ሶኖ ሞልቶ ፌልቺ ዲ ሲር ኮንቮይ ብሎ በጣሊያንኛ ከተናገረ በኋላ ኳሱን የለካበት መንገድ እንደምን ሸመደድከው ነው ይሄኛው ስጽፈው ነው ትዝ ያለኝ። እሺ እንደምን አመሻችሁ ናፖሊያን እዚህ ከናንተ ጋር አብሬ በመሆኔ ደስታዬ ወሰን የለውም ማለት ነው። ቦኖሴራ ናፖሊታኒ ሶኖ ሞልቶ ፌልቺ ዲ ሲር ኮንቮይ ማለት በጣሊያንኛና ያን ጊዜ የደቡቡ ክፍል በጣም የተገለለ ነበር። ዩቬንቱስ፣ ኤሲ ሚላን፣ ኢንተር ሚላን ነበር ዋንጫ ይወስዱ የነበረውና ያፏከራቸው እሱ ነው። ማጂካ፣ ማራዶና፣ ጊዮርዳኖ ካሬካ የሶስቱ ጥምረት እንዳለ ሆኖ ግን የሱ ሚና በጣም የላቀ ነው እና 2 የሴሪያ 1 የዩኤፋ ካፕ ያሁኑ ዩሮፓ ሊግ ዋንጫ እንዲወስዱ አድርጓቸዋልና እዛ የመመለክ ያህል ነው የሚወደደው። በጣም ነው የሚወደደው። ያው ስታዲየሙንም በሱ ስያሜ ሰይመውለታል። ያን ጊዜ የሰራሁት እሱንና በኋላ ጀናሮ ጋቱሶ እሱን እንትን ነበር የሰራሁት። መጽሔት ላይ ወጣ በቀጣይ አመት ግን እንዳጋጣሚ ነው ምርጫ 97 ነበር ታስታውሺ እንደሆነ የፖለቲካ ጋዜጦች ነበር ይወደዱ የነበረው እስከ 170,000 ኮፒ ምናምን ነበር። በጣም ከባዱ ጊዜ የስፖርት ጋዜጣ ቀጥ ያለበት ጊዜ ነውና ግን እዛ ላይ ነበር። በኋላ ላይ 98 ጥቅምት ዳር ወር ላይ ትንሽ የዚህ ምርጫው ጉዳይ ጋብ ብሎ ነገሮች ከስመው በኋላ ወደ ስፖርት ጋዜጣ የተመለሰበት ጊዜ ነው። ግን ወራት ወስዶበታል። በኋላ አርሰናል በዛ አመት የሻምፒየንስ ሊግ የፍጻሜ ተፋላሚ ሲሆን የበለጠ የተነሳበት ጊዜ ነበርና ስለ አርሰናል እና ማንቸስተር ዩናይትድ መስራት አዋጭ እንደሆነ የገባን በዛ አመት ነው። የፎርዚር ተማሪ ሆኜ አንድ የአርሰናል መጋዚን ላይ የተሰራ ስራ ነበር። አርሰን ቬንገርን እንድንወድ የሚያስገድዱ 10 ነጥቦች የሚል ፍሮንት ፔጅ ላይ ቬንገር ኳስ ይዘው እንደዚህ ቁጥጥ ብለው ኳስ ይዘው የተነሱትን ፎቶ ፍሮንት ፔጅ ላይ ተለቀቀ። ያን የሰራው ስራ ነበር። መጋቢት 24 የወጣ ጋዜጣ ነው 1998 እና የበለጠ ከዛ በኋላ ነው ተነሳ። ከሁሴንም ጋር ስናወራ እንደዛ ነው ይለኝ የነበረው። በኋላ ላይ በቃ ሰው ወደዛ ገባ። እኛም ዊኬን ዊክ አውት ስለ አርሰናል፣ ማንቸስተር ዩናይትድ ሌሎች እንዳሉ ሆነው ፍሮንት ፔጅ ላይ ያንን የመስራት ነገር ነበር። ወደዛ ገባን። መጽሔት አልፎ አልፎ ነበር ይወጣ ነበር። የመጽሔትና የጋዜጣ ስራዎች ይለያያሉ። የጋዜጣ ስራ በአብዛኛው ከኢንተርኔት ላይ ሳምንቱን ሙሉ የሆኑ ነገሮች ናቸው። ያ ግን መቼም ቢሆን የማይሞት ስራ ነው የሚሰራውና ብዙ የደርቢ ጨዋታዎችን ከዛ በኋላ ሰርቻለሁ። 1998 ላይ የሮናልዲኒዮ ታሪክ ሁሴን አብዱልቀኒ ነው የሰራው። የፍራንስ ፉትቦል አሸናፊ ከሆነ በኋላ ለአሸናፊ ተጫዋቾች ኢንተርቪው ይደረጋልና ሲወለድ 3.79 ኪሎ ግራም ነበረ ክብደቱ፣ ቁመቱ 50 ሴንቲሜትር፣ ማርች 21 1980 በጣም ፍራንስ ፉትቦል በሰፊው የዘገበ ነበርና እኔ እዛ ላይ የማድሪድ ደርቢን፣ ሳሙኤል ኤቶን ኢንተርቪው፣ ዴቪድ ቤካም እና አግሬሲቭ ተጫዋቾችና የሚያስከትሉት ጉዳት የሚል የድሮ ታሪኮች እንደዚህ ለመጽሔት የሚሆኑ ስራዎችን ከዛ በኋላ በጣም ብዙም ሰርቻለሁ። የስፓኞላ ፉትቦል ክለብ ባርሴሎና የካታላን ደርቢ እንደዚህ የሚል ብዙ ኢንተርቪዎች፣ የዓለም ዋንጫን የተመለከቱ ስራዎች በጋዜጣ ላይ በመጽሔት ላይ እንደዚህ ሰርተናል። እዛ 9 አመት ነው የቆየሁትና ያው የጋዜጣ ስራ ብዙ መስዋዕትነት የሚያስከፍል ነው። ነገራችን ላይ የስራ ጫና አንድ ጊዜ በስቶብኝ ትዝ ይለኛል። እዛ ኢንተርስፖርት እያለ 2002 ኤርሚያስ አማረ ወደ ጀርመን የሄደበት ጊዜ ነበረ። የካቲት 2002 ያ በጣም ያዘንበት ጊዜ ነበረ። ኤርሚያስ በጣም ወዳጃችን ነው። አንቺን እንደ ወጣት እንደ ትልቅ ሰው በተለያየ መልኩ የሚረዳ ምናምን ነውና ስታዲየም እየዞርን ኳስ እናይ ነበር ከሱ ጋር። በጣም በቃ የብራዚል ደጋፊ ነው እሱና እሱ ከሄደ በኋላ ለ7 ገጽ እንደዚህ በኤፎር ወረቀት ሳይዝ ከ56 እስከ 60 ገጽ ጽፍ ነበርና ኋላ የ2010 የደቡብ አፍሪካ ዓለም ዋንጫ እየተከናወነ የሆነ ጊዜ ላይ ሌሊት 9 ሰዓት ድንገት
ከእንቅልፌ የተነሳውና የትንፋሽ ውሃ ውስጥ የዋኘሽ ከውሃ ውስጥ ሰምጠሽ እስክትወጪ ድረስ አየር ፍለጋ እንደዚህ አይነት ስሜት የተሰማኝና 3 ትልቅ ሆስፒታሎች ሄድኩ። የስራዬን ባህሪ ጠየቀኝ። ለዚህ ነው የምሰራው ምናምን ገባው ወዲያው ዶክተሩ ተክለ ሃይማኖት እና ትንሽ ረፍት ውሰድ አንድ 10 ቀን 15 ቀን አለ። ያን እንዳልኩሽ ከ56 ከ60 ገጽ 7 የጋዜጣው ገጽ የሚሸፍን የካቲት ወር አጋማሽ እስከ ሰኔ ምናምን ድረስ ነበር ስራ የነበረውና ትንሽ ጫና ነበር። ስራውን በጣም ከመውደድ የተነሳ ማንም አስገድዶኝ አይደለም ወዛት ማለት የርካታ ጉዳይ አይታወቀኝ በፓሽን ነው የምትሰሪውና ኋላ እዛ ሲሄድ የነገረኝ ነገር ዶክተሩ ምንድነው እቺ ይሄ ድሮ ሱቅ ስንላክ ስኳርና ቡና ሲገዛ እንደዚህ ተቀልል ከዛ እሱን ወደ አፍ ወስደ ትንፋሽ ወደ ውስጥ ወደ ውጭ አስወጣ አምናና ትንንሽ ምስር የሚያካክሉ ቡኒ ኪኒን ሰጠኝ። ለ7 ቀን ነው ለ10 ቀን የሚወሰድ ነው። በወቅቱ በጣም ኪሎ ወርጄ ነበር። ድንገት ለሊት ሚሪንዳ ምናምን ውሃ ይዤ ገባለሁ። ሚሪንዳ አስጠጣ እንዳጋጣሚ ሆኖ በቃ ሪሊፍ ይሰማኛል። ይተወኝ ነበር። ለሊት ነው በተኛውበት በቃ ትንፋሽ አጥሮኝ ይነሳኝ ነበርና ጋዜጣ ስራ በጣም ከባድ ነው። በዚህ ሙያ የጋዜጣ ስራና ኮሜንትሪ በተለይ ሀገር ውስጥ በጣም ከባድ ናቸው። በጣም ጥያቄ አለ። ጋዜጣ ስራ ለምደሽ ሬዲዮን ቴሌቪዥን ብዙ አይደለም። ላይክ ሊማ ወይም ደንገጎ ላይ መኪና የነዳ ሰው ከዚህ አዳማ ንዳውቲው አይቸግርም። ልክ እንደዛ ማለት ነውና ጋዜጣ ስራ ለሰራ ሰው በጣም በአንጻሩ ሬዲዮ ስራ የጀመረ ጋዜጠኛ የጋዜጣ ስራ ሞክር ቢባል በጣም ከባድ በጣም ይከብዳልና ጋዜጣ ስራ የሰሩ ከኛ በፊትም የነበሩ በተለይ ሀገር ውስጥ ላይ ትልቅ ዋጋ የከፈሉ ጋዜጠኞች አሉና አሁን ቅርብ ጊዜ እናንተ እንግዳ የነበረው ይሳቅ በላይ እሱም ጋር ሰርቼ ነበር። ሊግ ቶፕ ስፖርት ዓለም አቀፍ አሁን ያለው አንድ ጋዜጣ ነው አትሪክ በከለሪያው በዚህ ሰዓት በጣም እብደት ያንበሳ ልብ ይፈልጋል። ጋዜጣ ስራ አሁን ፋሽኑ አልፎበታል። ኢቭን ሬዲዮና ቴሌቪዥንም አደጋ ውስጥ ነው ያሉት። አሁን ወደ ዲጂታሉ መግባት ነገር አለና ግን በጣም 15 አመት ከ1998 እስከ 2012 ድረስ ሱፐር ስፖርት እስከገባ ድረስ የጋዜጣ ስራ ላይ ነበር። ስለዚህ ሳትመረቅ ነው ገንዘብ ማግኘት የጀመርከው? ፖኬት መኒ ነበር። ግን ገንዘብ ጉዳይ አልነበረም። ቢሆንም ግን ያው ዩኒቨርሲቲ ውስጥ ሆነ የሆነ ሳንቲም ተጨማሪ ስታገኝ ተወጥቼ ስራ ልፈልግ የሚል ሁላ እኮ አይደለም። አንተ ወረዲ ስራውን ስለጀመርከው ከስጋት ነፃ በየሳምንት 100 ብር ነበርኝ። 100 ብር ብዙ እኮ ነው ታዲያ። በጣም ብዙ ነው ታዲያ። ማማ ወተት ስንት ነበር? 2 ብር ምናምን። ሙስ ኪሎ ብር ከ25 ምናምን ነበር። እና ውጪ ምናምን ያው ነንካፌ እንደዛ ሁላ ነበር። ነንካፌ ብሩ በጣም ብዙ ነበር። ነን ካፌ ሆን ከ98 ላይ ወይስ ካፌን ቀጥለህ ገንዘብህን ያስክ? ኖ አንዳንድ ጊዜ ወደ ውጭ መጠቀም ነገር አለ እንጂ ሙሉ በሙሉ አልወጣም። እሱ እንደዛ አይሆንም። ያው የማጥፋት እንደዚህ ብዙ ሱሳ አልነበረብኝም። ግን ያው ገንዘቡን ባላንስ አድርጎ የመጠቀም ነገር ነበረ። ከቤተሰብ ብዙም የመጠበቅ ነገር አልነበረኝ። በ15 አመቴ ነው ሃይ ስኩል ከቤተሰብ ተለይቼ ብቻዬን እንትን ማለት የጀመርኩት እና ራሴ ማኔጅ ማድረግ ብዙ አይከብደኝም። ብዙ እንትን ከቤተሰብ በዛ እድሜ እንትን ብዬ ራሴን በደንብ ኮንትሮል አድርግ ነበር በደንብና ኃላፊነት ምን መውሰድ ምን ማለት እንደሆነ በዛን ጊዜ አውቀው ነበር። እኔ አዲስ ነገር አልነበረም እና ያው በዛ አይነት መልኩ ነው እንግዲህ ጋዜጣ ስራ እንትን ብዬ ነበረው። በመሃል በዛ ጋዜጣም እየሰራው ኮሜንትሪ ሰራ የመስራት ነገር ክልል ይወጣ ኢትዮጵያን ፕሪሚየር ሊግ ከ2003 ጀምሮ ነው ኮሜንትሪ የጀመርኩት። አያ ነገር ነበረ። በኋላ ያው የፓሽን ጉዳይ ያንን ተከትሎ የመስራት ነገር መረጃዎች የማቅረብ ነገር ነበር። ብቻ በጋዜጠኝነት ውስጥ የሚፈልገውን ነገር የማድረግ ነገር ነበር። ግን የበለጠ ፓሽን የነበረ ለሁለቱ ለጋዜጣና ለኮሜንትሪ እና ለሀገር ውስጥ እግር ኳስ ደግሞ የበለጠ ቦታ መስጠት እሱ አሁንም ድረስ ስሜቴ ነው። እሱ የውጩ በጣም ቀላል ነው፣ ብዙ የሚከብድ ነገር የለውም። ግን ምንድነው የመጨረሻው ግብ? የውጭ እንትን ሰራሽ ምንድነው? ምን
ልጆችሽ ወይም ልጆቻችን ለሀገር ምን ሰራ ብለው ቢጠይቁን የሆነ መመለስ ያለብን ነገር መኖር አለበት አይደል? እንዲህ አርቅ ያለው በመወያ እዛ ጋር ዝም የምትይ ከሆነ አደጋው ከባድ ነውና የኢትዮጵያ እግር ኳስ ያለበት ሁኔታ ይታወቃል። ግን እናትና አባቶቻችን እጃቸው ላይ ስማርትፎን የለም ወይም እንደኛ አይነት የትምህርት ደረጃ የላቸውም ወይም በእኛ ደረጃ ቴክኖሎጂውን ላይረዱት ይችላሉ ወይም ላይማሩም ይችላሉ። ግን እንደዛ ናቸው ብለን ቆርጠን አንጥላቸው። ሁሌም አብረው ይኖራሉ። የታሪካችን አካል ናቸው። እዚህ እንድንደርስ ምክንያት ናቸውና ለኢትዮጵያ እግር ኳስ እንደዛ ነው። አይ ነው ብዙ ነገር ይገባኛል። አስተዳደራዊ ቴክኒካዊ ጉዳዮች በጣም ክፍተት አለ። ሸሽቶ እዛ ውስጥ መግባት ደግሞ መፍትሄ ነው ብዬ አላምንም። ቀጥሎ የሚመጣው ትውልድ ላይም መስራት ይፈልጋል። አትሊስት ባላንስ አድርጎ ውጭ እንዳለው ነው ሀገር ውስጥም መስራት ይፈልጋል። አሁን ስለ ውጭ እግር ኳስ ማውራት ነው እንደ ፋሽን የሚታየው። የኢትዮጵያ እግር ኳስ ላይ እንኳን ብዙ አይደለም ብለው የሚናገሩ ወጣቶች ይሄንን ሲናገሩ በኩራት ስሜት መሆኑ በጣም ያናድደኛል እና ከባድ ነው ማለት ግሎባላይዜሽን ነው ይገባኛል። ግን ጭልጥ ብሎ መግባቱን ግን አልደግፍም። እኔ ጭልጥ ብሎ ለመግባቱ እኛ ቀዳሚዎች ግን አልደግፍም። በመነጋገር እኮ የምታመጣው ሀሳብ በማዋጣት የምታመጣው ብዙ ለውጥ አለ። ለምሳሌ አትሌቲክሱ ላይ ስለ አትሌቲክስ ደንብ እናንተ በምትሉት ነገር ሀሳብ በምትሰጡት ይሄ ነገር እንዲህ ነው ይሄ ነገር እንዲህ ነው በሚባለው ሀሳብ በሚዋጣው ምንድነው ሯጩም ራሱን ያስተካክላል። በምትሰጡት መረጃ ደግሞ የሚመለከተው አካል ራሱን ያርቅበታል። እግር ኳሱም ላይ እንደዛ ነው። አሁን ብዙ ታዘባለሁኝ እንዳልከው ለጋዜጣ ሲሆን ሽያጭ ሆነና የፊት ገጹ ላይ የአርሰናልም የማንቸስተርም ብቻ አነጋጋሪው የውጭ ጉዳይ ይወጣለታል። ምን ረዳለው ገበያ ነው። ዩቲዩብም ላይ ያሉ ሰዎች ገበያ ነው። ግን እንዲሁ ኃላፊነት ያለባቸው መገናኛ ብዙሃን የሀገር ውስጡ ላይ በደንብ መስራት አለብን ብዬ አስባለሁ። ምንም ወደ ሌላ የሚወረወር ድንጋይ አይደለም። ለምንድነው ሀገር ውስጥ ላይ ለውጥ እንዲመጣ እንፈልጋለን። ዛሬ የምናያቸው የዓለም ዋንጫ ላይ ኢትዮጵያ እንድትሳተፍ እንፈልጋለን አይደለም? ካልሰራንበት ካላወራንበት ለውጥ እንዲመጣ ካልተገናብረን አንድ ጠጠር ካላዋጣን ማን መጥቶ ያወራልሃል? አሁን ማየት ያለብን የውጮቹ አድገዋል፣ ተመንድገዋል፣ መዝናኛ አድርገውታል። በደንብ የገንዘብ ምንጫቸውም ነው እየሆነ ያለው። እኛም እሱ እስኪሆን ድረስ መስራት ካልቻለን ስለኛስ ማን ያወራ? እሱ በደንብ ሌላው መጪው ትውልድ የሚጠይቀው ጥያቄ ነው እንዳልከው አንተና ስለኛ ራሳችን መጀመሪያ ማውራትም መነጋገርም አለብን። አልፈን ሌሎቹ ላይ መነጋገር ካለብን ማለት ነው። ሶሱ አንተን ግን እንጠብቃለን። ያንተም ሐሳቢያ እንደሆነ ስለማውቅ መመጣባቸው ወደፊት ማስባቸው ነገሮች አንዱ ብለህ ስታነሳ የሰማሁት ከዚህ በፊት ይሄኛው ነው። የሀገር ውስጥ እግር ኳስ ላይ በደንብ መስራት አለብኝ ብለሃል። እሱንም ታደርገዋለህ ብዬ ተስፋ አደርጋለሁ። የህመሙን ጉዳይ ግን ስታነሳ ይሄኛው ህመም ነው ከባለቤት ጋር ያስተዋወቀ ወይስ ሌላ? ቅድም ተክለ ሃይማኖት ሄድኩበት እሱ 2002 መጨረሻ ላይ የሆነ ነው። እሱ ከባለቤቴ ጋር የተገናኘ ነው 2003 መጨረሻ። አሁን እንዳልኩሽ ዛፐርዋሽ ሞቃት ነው። የዚህ አዋሽ ወንዝ አለ እና ከሙቀቱም ጋር ከወባም ትንኝ ጋር ተያይዞ ወባ እና ታይፎይድ ደግሞ በብዛት ያው ውጪ መመገብ ምናምን ሁለቱን አንድ ላይ አሞኝ በነበርኩበት ሰዓት እዛ የሕክምና የሄድኩበት ቦታ የተገናኘ ነውና በቃ እዛ ላይ የተፈጠረ ነገር ነው። ደነገጥክ? አዎ ጸየም ሴት ወዳለውና ሰዓት ደስ አለችኝ። እሷን እንደማገባ እርግጠኛ ነበርኩ ማለት በቃ ፍላጎቴ ማለት ነው። ያው እሷም ተግባባን ብቻ። ያው ጥሩ ሴት ናት። ጥሩ ጸባይ አላት፣ ፈሪሃ እግዚአብሔር አላት። ለልጆቿ ሟች ናት። ያው ሰው ፐርፌክት ሆኖ እንትን አይልም፣ ግን እኔ በመፈለገው መልኩ ናት። በቃ ትክክለኛ ሚስት ናት። አልከበደም? ህመሙ ጋር ፍቅር ሲጨመርበት የማገገሙ ነገር እኮ ይርቃል። ያው ወዲያው በመርፌ ነው እንትን ያልኩት። ወዲያው ነው የተሻለኝ። ስልክ ሰጥቻት ነበረ። ደውላ ጠየቀችኝ። ሰፈር አካባቢ ነበረ። በተደጋጋሚ የሚሄዱ ነገር ነበረ። ብዙ እንትን አላልንም።
በቃ ማለት ፍላጎታችን ተመሳሳይ ነበር። እኔም በቃ እንትን ማለት በቃ መሰብሰብ እንዳለብኝ ጊዜው እንደደረሰ ፊል ታረጊዋለሽና በዛ አይነት መልኩ ነው ሴት የተፈጠረችው ለወንድ ነው፣ ወንድም የተፈጠረው ለሴት ምንም የተለየ ነገር የለውም። ያው ከዛ በፊት የተለያየ ግንኙነት ምናምን ሊኖር ይችላል፣ ማንኛውም ሰው ሊኖረው ይችላል። ሁሉም ሴት ሚስት አይሆንም፣ ሁሉም ሚስት ግን ሴት ነው እና እግዚአብሔር ነው መርጦ የሚሰጠው። ሁሉም ወንድ ባል አይሆንም የሚለውንም እናከለበት። ኦቪየስ ምንም ጥያቄ የለውም። በዚህ በኩል የሚመልስል ስትል አንድ ሳንቲም ሁለት ገጽታ ምንም ጥያቄ የለውም። ይታወቃል እኮ ግልጽ ነውና በዛ ነው እንግዲህ አሁን 3 ልጆች አፍርተናል። 3ቱም ወንዶች ናቸው፣ 2ቱ ተማሪዎች ናቸው። አንዱ ገና 2 ከ3 ወር በኋላ እንደዚህ ከ2 ወር ምናምን በኋላ 3ኛ አመት ይይዛል። 3ቱም ወንዶች ናቸው። ያው እግዚአብሔር ይመስገን ነው። ያው በልጅ ደግሞ ሲባረክ ደስ ይላል። ትዳር ማንኛውም ሰው እንደዚህ እንዲሆን ነው መመኘው ነው። ደስ ይላል። ቤት ውስጥ ሴቱ በዛ ይል ነበር እናንተ ቤት ውስጥ። አሁን ተገላብጦ አንተ ጋር ወንዱ በዛ ለማለት ነው። ተተኪው ትውልድ ወንድ ልጅ እንዲኖረኝ ፈልግ ነበር ኖርማሊ እና እግዚአብሔር የውስጤን መሻት አይቶ ነው ከአንድም 3 ያደረገልኝ። አመሰግናለሁ በዚህ አጋጣሚ። እንደምን ያለው አባት ነኝ ትላለህ ልጆች ጋር? አሁን የመጀመሪያው ልጅ ጋር በጣም ቅርብ እንደሆንክ እረዳለሁ። ለምን እሱ ወደ ኳሱ በጣም እየመጣ ነው እንዳልከው ቅድም አስደንጋጭ የሆኑ ተነታኒዎችንም እየነገረህ ነበርና ምን ያህል ቅርብ ነህ ከስራው ጋር ተያይዞ? በጣም ቅርብ ነኝ። ያው ስራ በመሆንበት ሰዓት ስራ ነው፣ በተቻለኝ መጠን በስልክ አገኛቸዋለሁ። ቤት ውስጥ ሆን አብዛኛው ከነሱ ጋር ነው ማሳለፍ። እነሱ የመቅረብ ነገር አለ፣ የሚፈልጉትን ነገር ፍሪ ሆነው ይጠይቃሉ። ያው ሁሉም ነገር ፐርፌክት ነው ማለት አይቻልም። አንዳንዴ አንድ ጓደኛ ያለ ቫይታሚን ኪው ይላል፣ ትንሽ ኮርኮም ማድረግ ማለት ያስፈልጋል አንዳንዴ መስመር። ያው እነሱ አሁን ልጅ ማሳደግ ከባዱ ፓርት እነሱ ማኔጅ ማድረግ ነው። ምክንያቱም አእምሯቸው አልበሰለም። እኛ የምናስብበት ሌቭል አለ፣ እነሱ የሚያስቡበት ሌቭል አለ። ጭንቅላታቸው ማቹርድ ያደረገ ስላልሆነ የሚያጠፉት ጥፋት ለኛ እንደ እርግማን አድርገን የመውሰድ ነገር አለና አንድ ጊዜ ትንሽ ቆንጠጥ ማድረግ ይኖራል። አሁን በፊት እኛ ስናድግ ከቤተሰቦች ከእናትና ከአባት ጋር ጋፕ አለ፣ የትዕዛዝ አይነት ነገር ነው። አሁን ግን እንደዛ አይደለም። የበለጠ እንደውም ማቅረብ አለብሽ። እነሱ ስታቀርቢያቸው ጥሩና መጥፎን ነገር ስትነግሪያቸው በኋላ ውሸታም አይሆኑም። እንቆጣቸው ከሆነ በእያንዳንዱ ነገር ኩርኩም እናቀምሳቸው ከሆነ ምንቆነጥጣቸው ከሆነ ይሄ ላይክ ምንጮህባቸው ምናምን ከሆነ በየጊዜው ሆነ ጊዜ ላይ እንትን ይላሉ፣ እኛንም ይሸሻሉ፣ ድብቅ ይሆናሉ። የሆነ ላይ ጥፋት አጥፍተው መዋሸት ነገር አለ። ስለዚህ በተቻለን መጠን ጥሩና መጥፎን ነገር ማሳየት፣ ይሄን ለምን ታረጋለህ፣ ይሄን ብታረግ ይሄ ነው፣ ይሄ ደግሞ አይሆንም ማለት። ልጅ ማሳደግ ከባድ ነው ይል ነበር ወላጅ አባቴ በፊት። የተረዳሁት አሁን ቡናና ወተቱ ይፈላና የሆነ ሰዓት ላይ የሚገነፍልበት ሰዓት አለ። መፍላት ሲጀምር ትኩረትሽ መጨመር አለበት። አለበለዚያ የሆነ ሰዓት እንደዚህ ዞር ብለሽ እንዲህ ስትይ እዚህ ጋር ገንፍሏል። እነሱም ጋር እንደዛ ነው። ለሰከንድ ወጣ ብለሽ ስትመለሽ የሆነ ነገር ጠፍቶ ምናምን ከእንደገና ደግሞ ይሄ ሪሶርስ ሽሚያ አለ። በፊት ኳስ ማየት ወይ መጫወት፣ መጽሐፍ ማንበብና ሙዚቃ ያዝናናኛል አልክ። እሱ ቀጠለ። አሁን መዝናኛ ምንድነው? እግር ኳስ። እሱማ መዝናኛም እንጀራህም ሆኗል። ያ በመጫወት የሚለው እንኳን ብዙ አይደለም። አሁን በኦቤን የቀጥታ ስርጭት ወደ ክልል ወጣ ብለን በተለይ አዋሳ በነበረን ቆይታ 3 ቀን ስራ 2 ቀን ረፍት ነውና በዛች 2 ቀን ሎጊታ ሜዳ እንጫወት ነበር። አርቲፊሻል ሜዳ ላይ እንደዚህ አይነት ነገር ነበር። ከስራ ባልደረቦቻችን ጋር አንድ ላይ መጫወት፣ እዛም ካሉ የክልሉ አመራሮች ጋር እንደዚህ ቲም ሰርቶ የመጫወት ነገር ነበር። የትኛው ላይ ነው ቦታ ግን አንተ ስትጫወት? አዲስ ዩኒቨርሲቲ ስጫወት መስመር ላይ እና አጥቂ ላይ ነበር። አሁን የበለጠ መሀል ላይ ሚዲያ ካፕ ተከላካይ ሆኜ ተጫውቻለሁ። ሚዲያ ካፕ ዋንጫ ወስደናል። 2003 ምርጥ ስብስብ የኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ አፍሪካ ዋንጫ በገባ በሳምንቱ በነጋታው
የክብር እንግዳው ያው ኢንስትራክተር ሰውነት ቢሻው ነው። ያን ጊዜ ህልም ነገርው ነበር ነገራችን ለሁለት ለባዶ ስናሸንፍ አይቻለሁ ምናምን ብዬ ከ15 ቀን በፊት ነው የነገርኩት። አሁን ብትጠይቂው ይነግርሻል። ብሔራዊ ቡድኑ ሲያሸንፍ የሳው ገርማል። እውነትን ነው ሰው እኔ በቃ ቅርብ ጊዜ ማየው ህልም ጠብ አይልም በቃ እርግጠኛ ሆነ አልኩት እና አይወላችንም ጭንቀት ነበር። ብሔራዊ ቡድኑ ጌታነህ ከበደን ለእንግድነት ፈልጌ እሱ ጋር መደወል ነበረብኝና ያን ጊዜ ነው ዛ ኤፍኤም 96.3 ከምስጋናው ታደሰ ጋር ስንሰራ እሱ ለእንግድነት ፈልገን ነውና እዛን ጊዜ ነው የነገርኩትና የክብር እንግዳ ሆኖ ያን ጊዜ ኢቲቪን 4-1 ምናምን ያሸነፍነውና ከዛ በነጋታው እንደዋወላለን ስልክ ስደውልለት አንድ 10 አመት ብትቀንስ ለወጣት ቡድኑ መርጥ ነበርና ያ ነው ዞሮ ወደ ጥያቄ ያኔም እኮ ግን ሪካርድ አርጋችሁ የሰጣችሁት ነበር አይደል ለጋሽ ሰውነት ያጫውት ሁኔታቸው እንዴት መሆን አለበት የሚለው ቢያግዛቸው ተብሎ እንደዛ አይነት አስተዋጽኦ ነበር እኮ ያ ኢትዮጵያ ከዛምቢያ ቡርኪና ፋሶና ናይጄሪያ ጋር ነበር የተደለደችውና ከዛምቢያ ከደቡብ አፍሪካ ናይጄሪያ ከቬንዙዌላ ጋር ያደረጉትን ፍሬንድሊ ጌም ለሀብቲሽ ሶከር ከሀብቲሽ ሶከር ጋር ተደዋውለን ይሄ ጌም አለ እስቲ ቅረጽ ለብሔራዊ ቡድናችን ይጠቅማል ብዬ ደውዬለት በኋላ ሀብቲሽ ቀርጾልኝ ሰውዬን አገኘሁት ምንድነው ቡናና ሻይ ጋር እዛ ነበር የሰጠሁትና እንደዛ አይነት እንትን ነበር ለሀገርም ድጋፍ መስጠት ያስፈልጋል ዝም ብሎ እንትን ማለት ብቻ አይደለምና አሁን ዞሮ መዝናኛ የበለጠ ራሴን አፕዴት ማድረግ ከዛ ውጪ የእግር ወክ ወዳለሁ ወክ ማድረግ ይገረመኝ ደግሞ በደቂቃ 120 እርምጃ እንዴት ሆነ ከዛ ማደምጣለሁ ስላልከኝ ሙዚቃውን እያደመጥክ ሩጫ በለው በዛ እና ከበፊቱ ስፖርቱ ጋር አብሮ የመጣ ነው እንዳልኩሽ ያው ፉቲንግ እንሰራ ነበርና ፉቲንግ ሰርተሽ በዚህ ሰዓት አሁን ሩጫ ምናምን ከባድ ነው ዝም ብሎ ኳስ መጫወት እንጂ ደረቅ ሩጫ ምናምን እንትን አይደለምና ከዚህ ጨዋታ ሰርቼ ከዚህ እስከ ገርጂ በእግሬ ሄዳለሁ ከስታዲየም ገርጂ 101 ሰዓት ከ45 ደቂቃ እና አንዳንድ ጊዜ ጓደኞች እንዴት እንደዚህ ይቻላል እንዴ ይላል ግን ያው ግድ ነው አሁን ያለንበት እድሜ ጫው ስኳርና ጮማ የሚከለከልበት እድሜ ነው እና አሁን ሐኪሞች ጋር በተጂ ምን ይሉሻል ብዙ ውሃ ጠጪ ብዙ አትክልት እና አካላዊ እንቅስቃሴ በሳምንት 150 ደቂቃ ነው የሚሉት ያ ማለት በየቀኑ ለ5 ቀን 30 ደቂቃ ፈጣን ወክ የላብ ስሜት እስኪሰማሽ ማለት ነው አለዛ ተላላፊ ያልሆኑ በሽቶች 40ዎች ውስጥ ገብተናልና ያንን ደግሞ ቼክ አፕ ማድረግ ምናምን ይፈልጋል የህይወት ይሄ ምንድነው በህይወት የምትቆይበትን ጊዜ የሚወስነው ላይፍ ስታይል ስፖርት የሚሰራ ሰው አመጋገቡ ላይ ጥንቃቄ የሚያደርግ ቼክ የሚያደርግ ሰው የተከለከለና በሐኪም የተፈቀደለትና የተከለከለ ምግብ የሚመርጥ ሰው የተሻለ ማለት ይችላል ከዛ በተቃራኒ ያሉትን ይሄ በተለይ ጮማ ነገር ማብዛት ከመጠጡ ምንትን ማለት በፊት አድርገነው አሁን ወጥቶልናል እሱ እዛ ውስጥ እንትን አለ አሁን የበለጠ ቤተሰብ ኃላፊነት ስሜት ነው ያለውና ብዙን ጊዜ ያው ቤት ውስጥ ነው ማሳልፈው ራሴን አፕዴት ማድረግ ላይ ትኩረት አደርጋለሁ ዳልጎ ሾክ ማድረግ ከዛ ውጪ ኮሜንትሪ ያውዛራለሁ ያዝናናኛል እሱ በሱ ነው በጣም ዘና መልኩ እንደ ኮሜንትሪ በጣም ያዝናናኝ የለም በጣም የብሶ ጥያቄ ነው እኔም በጣይቀ ደስ ይለኛል በጣም ፍሰተ ደስ ይላል ድምጽ በጣም ጥሩ ነው ሬዲዮ ላይ ባከባክ ይላል አስበዋል ዘንድሮ ጀምረን ነበር አንድ ሬዲዮ ጣቢያ ላይ በተለያየ ምክንያት መቀጠል አልቻለም በተለይ ስፖንሰር ለመጠየቅ በርስታን ኳኪ የሚፈቅደው አካል ኢን ኤ ሚቲንግ ይልሻል በስልክ ድራይቪንግ ይላል I will call you back ይላል እነኚህ በሙሉ በዲፕሎማሲ መልኩ የመሸሽ እንትኖች ናቸውና ስፖንሰሩ ፓርት ትንሽ እንትን ይላል አበረታታምና ከዛ ውጪ ያው እንትኑም ስታንዳርዱንም አጣ ይመስለኛል አይደለም ሬዲዮ አንድ የቴሌቪዥን ጣቢያ ላይ ስገልጸው ነበር አሁን በፊት የኢትዮጵያ ሬዲዮ ታስታውሻለሽ መቼም እነ ነጋሽ መሐመድ አብዱል ሰመድ መሐመድ ዋጋዬ በቀለ የኔነ ከበደ በጣም ወዳጄ ነው ቀልደኛ ነው ከዛ ውጪ ኤፍኤም 96.3 የመጀመሪያ ሬዲዮ እድል የሰጠኝ ከምስጋናው ታደሰ ጋር ነው ልብ አድርጋቸው ሽፈራው እነ ንግስ ሰልፉ እነ ብርቱካን አረጋወይን
ስታንዳርዳቸው በጣም የሚገርም ነበር። ራሽያ ድረስ ሄደው የተማሩ ምናምን ያን በቃ ብርቅ አድርገን የምንወስደው እሱ ነበር። ዋልነ ደምሴ ዳምጤ፣ ጎርፍና ይመር ሌሎችም እንደዚህ አንድም ለጥራት አንድም ደግሞ 20 አመት በሰራውና 20 ሳምንት በሰራው መካከል ጋፕ መኖር አለበት። አለበለዚያ ሁለቱም እኩል ማይክ የሚጨብጥ ከሆነ እንትን ይሆናል፣ አወኩሽ ናኩሽ ይሆናል፣ ጫማ መለካካቱ ይመጣል፣ አለመከባበሩ ይመጣል፣ ማስለውን ነው አንተ አይነት ነገር ይመጣልና እዚህ ላይ ማሰብ ቢቻል አንዳንድ ሬዲዮ ጣቢያዎች ላይ ያንን ያለው የቴሌቪዥን ጣቢያዎች ላይም በተመሳሳይ ሪፖርተር ሆነው ሰርተው ታሽተው ነው ከዛ በኋላ ስክሪን ላይ ሲወጡ ሁላ መታዩና አንተን ነገር መኖር አለበት ብዬ አስባለሁ። ገደብ ያስፈልገዋል። የሚያበረታታም ነገር መኖር አለበት። አለበለዚያ ዝም ብሎ ለፓሽን ብቻ መስራት ነው ወይ ሌላ ስራ መኖር አለበት ወይ የሁሉ አመት ሰርቼ በተጫዋችነትም በጋዜጣ በመጽሔት ስራ በመና በዲኤስቲቪ ሱፐር ስፖርት ያሁሉ ልምድ ካካበቱ በኋላ የሆነ ለኔ ብቻም ሳይሆን እኔን ለሚመስሉ ሰዎች ሊሰጥ የሚገባው ሪስፔክት መኖር አለበት። 20 አመት ኢትዮጵያን ኤርላይንስ የሰራ አንድ ፓይለት እና 20 ሳምንት የሰራ አንድ አይነት ክፍያ አንድ አይነት እንትን አይደለም የሚኖረው። እግር ኳስ ተጫዋችም ስትወስጂ ሲኒየር እና ጁኒየር እኩል አይደለም እንትን የሚባለውና ስታንዳርድ ቢቀመጥ ያምናለሁ። ዞሮ ዞሮ ያው ከእንትኑ ጋር አብሮ ያለ መሄድ ነው እንጂ ሬዲዮ በጣም ወደው ስራ ነው። እኛም በሬዲዮ በንሰማ በጣም ደስ ይላናል። የብዙ አድማጮች የብዙ አድናቂዎች ሀሳብ ስለሆነ እሱም ባነሳ ጥሩ ነው ብዬ ነው። ዘንድሮ ማን ያሸንፋል ብለህ ታስባለህ ታዲያ ዓለም ዋንጫውን? እና በልዩነት ደግሞ እንትን ምንድነው ከአርጀንቲና ወደ ሌላኛው ቲም ሄደሃል። ድጋፍ አይደል? የድጋፍ ስሜቱ ያን ያላል ነው። አርጀንቲና ከፈረንሳይ ሲጫወት ለማንም ድጋፍ አልነበረኝም። ግን ለለፋው ልፋት ዘንድሮ ክርስቲያኖ ሮናልዶ ዋንጫ ቢወስድ እላለሁ። ምክንያቱም ክርስቲያኖ ሮናልዶ ለሁላችንም አርአያ ነው፣ ምንም ጥያቄ የለውም። የሚላስ የሚቀመስ የሚበላ ነገር ከማጣት ጀምሮ ዛሬውን በቢሊየን ዶላሮች የሚያንቀሳቅስ በጣም ስኬታማ ሆኖ የመስመር ተጫዋች ነበር እንደ ሉዊስ ፊጎ፣ ሲማኦ ሳብሮሳ፣ እንደ ሪካርዶ ኳሬዝማ፣ ናኒ አይነት ወይም አሁን ምናያቸው እነ ቪኒ ጁኒየር ወይም ጀርሚ ዶኩ አይነት ተጫዋች ነበር። ከ2003 ከ2007 ድረስ የነበረው ታለንት በጣም ሁሉንም ነገር ነበር። ኮንትሮል፣ ፓስ፣ ድሪብል፣ ፔዳላዳ፣ ኢላስቲኮ፣ ራቦና ኳስ እንደዚህ ድሪብል እያደረገ ወደ ውስጥ እንደዚህ እያደረገ የሚሄድ ነገር ሁሉንም ነገር ነበርና ሰር አሌክስ ፈርጉሰን ወደ አጥቂነት ቦታ ከቀየሩት በኋላ ነው ሌላ ሮናልዶ የሆነውና ዛሬ 970 ምናምን ጎሎች ላይ ደርሷል። ከዛ በመነሳት በፊት ሲመጣ ገና ምንም ያልበሰለ መቼ ምን ማድረግ እንዳለበት የማያውቅ በጣም ትንሽዬ ልጅ ጥርሱን ብሬስ ያደረገ ምናምን ከዛ ተነስቶ እዚህ ደረጃ እና የላይፍ ስታይሉ በጣም ደስ ይላል። ከአልኮል የራቀ ነው። ታቶ የለውም። ከዛ ውጪ በቀን 6 ጊዜ ነው የሚመገበው። እያንዳንዱ የተመጠነ አመጋገብ ነው። ለመኝታው በጣም የሚጨነቅ ፍጹም ፕሮፌሽናል ተጫዋች ነውና አንድ እግር ኳስ ተጫዋች ብቻ አይደለም፣ ለሁሉም ሰው አርአያ መሆን የሚችል እሱና ሁሉንም ነገር አሳክቷል። የዓለም ዋንጫው ብቻ ነው የሚቀረውና እሱም ቢያሳካ በግሌ በጣም ደስ ይለኛል። ሊዮኔል ሜሲ ባለፈው አሳክቷል፣ ዲዘርቭ ያደርጋል። አርጀንቲናን ተሸክሞ እዛ ያደረሰው እሱ ነው። ሜሲ ሲነሳ ሮናልዶ፣ ሮናልዶ ሲነሳ ሜሲ፣ ልክ ፔሌ ማራዶና አይነት ነገር ነውና የዘመን ልዩነት በማከላቸው ያን ያህል ባይኖር በመመኘት ደረጃ ለሱ ሲባል ፖርቹጋል ብትወስድ ግን በአሰልጣኙ ላይ እምነት የለኝም። ያ ስብስብ ሌላ አሰልጣኝ ነው የሚፈልገው። የቤልጂየምን ትውልድ ያባከነ አሰልጣኝ ነው ለኔ ሮቤርቶ ማርቲኔዝ። በርግጥ 2018 ዓለም ዋንጫ ግማሽ ፍጻሜ ደርሷቸዋል። ከ1986 በኋላ የመጀመሪያው ረጅም ርቀት የተጓዘችበት ጊዜ ነው ቤልጂየም ከነ ፋፍ በኋላና ኤንዞ ሺፎ በኋላ ለቶርናመንት ተብሎ የተሰሩ አሁን አርጀንቲና ዋንጫ ብትወስድ ብዙ አይገርመኝም። ራሱ የተሰራ ቡድን ነው። ሊዮኔል ሜሲም በአሜሪካ ነው ቆይታ ያደረገው። ፎርሙላውን አውቀውታል። ስብስቡ አልተለወጠም፣ ግን ቡድኖች ለአርጀንቲና በተለየ መልኩ ሊዘጋጁ ይችላሉ። ካርሎ አንቸሎቲ 1990 ለመጨረሻ ጊዜ በዓለም ዋንጫ የተጫወቱበት ጊዜ ነው ለጣሊያን። አሁን ደግሞ በአሰልጣኝነት ብራዚልን ይዘዋል። የሻምፒየንስ ሊግ ዋንጫ አንስተዋልና ከሻምፒየንስ ሊግ ፎርማት ጋር ተመሳሳይ ነው። የጥሎ ማለፍ ነገር ለእያንዳንዱ ጨዋታ ዝግጅት የሚፈልግ አይነት ያንን ፎርሙላ ከያዙ ብራዚልም ይሄድ ላላት
ቶማስ ቱሄል በእንግሊዝ ብሔራዊ ቡድን ያልተጠናቀቀ የቤት ስራ አላቸው። እንግሊዝ ያላጠናቀቀችው እሳቸው እንድታጠናቅቁ የሚፈለገው ከቼልሲ ጋር የሻምፒየንስ ሊግ ዋንጫ አንስተዋል። ከፓሪስ ሴን ጀርመን ጋር የሻምፒየንስ ሊግ ፍጻሜ ተፋላሚ ነበሩ። የጥሎ ማለፍ አሰልጣኞች ናቸው እነኚህ አሰልጣኞች። ፈረንሳይ የዲዲዬ ዴሾ የመጨረሻ አመት ነው። ስኳዱ በጣም አስገራሚ ነው። ከፓሪስ ሴን ጀርመን ጋር የሻምፒየንስ ሊግ ዋንጫ ያነሱ ተጫዋቾችንም ይዟል ነው ኦዝማን ደምቤሌን፣ ደዝሬ ዱዌን ጨምሮ ኪሊያን ኤምባፔ ሌላው የቡድኑ ቁልፍ ተጫዋች ነው። በተጫዋችነትም በአሰልጣኝነትም ከማሪዮ ዛጋሎና ፍራንስ ቤከንባወር በኋላ ዋንጫ ያነሳ ሶስተኛው ነው። ከመሰናዶ በፊት ቀጣይ ዚዳን ነው የመጣው። ፈረንሳይም እድል የሚሰጣት ናት ብዬ አስባለሁ። ዋንጫው ከነኚህ ቡድኖች ይወጣል የሚል እምነት የለኝም። ስፔን ማጣሪያ ላይ ብዙ አሁን ፍሬንድሊ ላይ ብዙ የቀደመውን ስፔን አልተመለከትንም፣ ግን የአውሮፓ ዋንጫ አሳክተዋል። የኔሽንስ ሊግ ወስደዋል። አሰልጣኝ ሉዊስ ዴላ ፉዌንቴስ ፎርሙላውን ያገኙት ይመስለኛል እና እነኚህም ቡድኖች ኤክስፔክት አደርጋለሁ። በጣም ቆንጆ፣ በጣም ነው የማመሰግንህ። ጥሩ ተጫውተናል። ዛሬ እንግዲህ የዓለም ዋንጫ ይጀምራል። በጣም ብዙ ጨዋታዎች አሉበት። ታሪካዊ ነው እየተባባል ነበረ። ያንተን ግምት አስቀምጠሃል። ስለዚህ ላንተ ሲል ያው የሮናልዶ ሀገር ቢወስድ እመኝልሃለሁ በምኞት። ግን ኳስ ደግሞ ድቡልቡልናት ነው ክብናት ነው የምትሉት አይደለ በእናንተ ቋንቋ። ስለዚህ የትኛው ክለብ የትኛው ሀገር ይወስዳል የሚለውን የመጨረሻው ከ38 ቀናት በኋላ የምናየው ነው የሚሆነው። ግን እዚህ ቤት የመጣ ሰው ሁሌ እንዴው ምን ተሰማህ ተብሎ ይጠየቃል እና ምን ተሰማህ ማሽክ? እንዴት ነበር ቆይታ? ዋው ደስ ይላል በጣም። ብዙ ጥሩ ጋዜጠኞችን አውቃለሁ ጥያቄ እንደዚህ ኢንተርቪው ላይ በመጠየቅ ከዛ ውስጥ አንዱ ነሽ። ምንም ይሄ እንትን መሸንገል ምናምን አይደለም። እዚህ ቦታ ላይ የሚቀመጥ ሰው አንደኛ ተናጋሪውን በደንብ ማስወራት አለበት፣ ሁለተኛ በደንብ ስለ ተናጋሪው መረጃ መሰብሰብ አለበት። አንዳንድ የምጠይቅኝ ጥያቄዎች በጣም እንዴት አወቀችው ላለውና የሆነ አብረን ነው እንዲያደግ ነው አይነት ነገር እስከ ማለት እና በጣም ጥሩ እንትን ነው የተሰማኝ። ፋና በጣም ትልቅ ቦታ ከምሰጣቸው የሚዲያ ጣቢያዎች መካከል አንደኛው ከፍ ያለ ስታንዳርድ ነው ፋና ሲባል። በሬዲዮም በቴሌቪዥን ሁልጊዜም ስታንዳርዱ ከፍ ያለ ነው። ለጋዜጠኞችም ከፍ ያለ አክብሮት አለኝ። በውስጡ እዚህም እየሰሩ ያሉ እዚህም ሰርተው ሌላ ቦታ እየሰሩ ያሉ ጓደኞችም አሉኝና በጣም አክብሮት አለኝ። ላንቺም ከፍ ያለ ምስጋናዬን አቀርባለሁ። ጥሩ ኢንተርቪው አድራጊ እንደሆንሽም በዚህ አጋጣሚ መናገር አለብኝ። በጣም አመሰግናለሁ። ክብር ይስጥልኝ። እናንተም አብራችሁን ስለነበራችሁ በጣም እናመሰግናለን። በፋና ፖድካስት ሁሌ እንደምንለው እንዲያሉ ደርዝ ያላችሁ ሀሳቦች ይነሳሉ። ከባልደረቦቼ ጋር ሳራ መኮንን አብሬ ቆየው። እንግዲህ ግምታችሁን ማስቀመጥ ትችላላችሁ። ዛሬ ጨዋታ ላይ የዓለም ዋንጫ የደቡብ አፍሪካና የሜክሲኮ። ከዚህ ባለፈ ግን እኔ ግምት ይሄ ነው የምትሉትን ያሸንፋል የምትሉትንም ሀገር ማስቀመጥ ትችላላችሁ። አብራችሁን ስለነበራችሁ በድጋሚ በጣም እናመሰግናለን። ጤና ይስጥልኝ።